ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጠው ጽናት Here you go. እንዴት አደራችሁ? እንዴት አመሻችሁ? እንዴት ዋላችሁ? እንደ ሰዓት አቆጣጠራችሁ ወዳችሁ የማዕበል መረጃ የጎ ቴሌቪዥን የቆር ዳዊት ትኩስ መረጃ የጎ ቲቪ እንዲሁም ደግሞ የተለያዩ ሚዲያ ያው ምን ሳተባችሁ ሚዲያ ተከታታዮቻችን በሙሉ እንዴት ናችሁ? ሰላም ናችሁ ወይ? ሰላም አደራችሁ ወይ? እንግዲህ ዛሬም ደግሞ በአዲስ ነገር ተከስተናል። የዛሬ ፕሮግራማችን ትንሽ ከንቱም ወጣ ያለ ነው ትንሽ እየጮኸ ያለ ነገር አለ እና ብዙዎቻችሁ ደግሞ በዋትስአፕ በምንም እየደወላችሁ እስኪ ስለዚህ ነገር ብሪፍ አድርግልን ምናምን የምትሉት ነገር አለ። ስለ ሁሉም ነገር ነግራችኋለሁ። ያው በጠየቃችሁ መሰረት ሁለቱን ነገር አብራራልን ነው። የመጀመሪያው የትውልድ ጉዳይ ነው። የትውልድ ጉዳይ አሳሳቢ ነው። ካሁኑ ካልተቀጨ እየሄደ ያለበት መንገድ በጣም አስቸጋሪ ነው። እሱ ላይ እንዳስሰዋለን። እሱ ላይ ልቅ ዲሞክራሲ የሚባል ነገር አለ። ልቅ ሲሆን ተለቀ ትቀራለህ። በዛው ልቅ ሆነ ነው የምትቀረው። አትመለስም ወደዚህ። ለማጠፍ ይከብዳል። ዛፍ ስተክለው ቀጥ አድርገህ እያስተካከልክ ቀጥ ብሎ ይሄዳል። እንዲህ ከሄደ ደግሞ ካደገ ደግሞ ከተቆ እንዲህ ብሎ ተንጋዶ ይሄዳል። ከዛ ልታቃናው ብትል ተሰብረዋል እንጂ አታቃናው። ትውልድ እንደዚህ ነው። ቀጥ ብሎ ካልሄደ በስተቀር አሁን እየታጣመ ባለበት መንገድ እየጠፋብን ነው የሚሄደው። ለዚህ ነው አሁን ምንድነው ወላጆች ልጆቻቸው ከአቅም በላይ ሆኖባቸው ማበድ ጀምረዋል ነው። ብዙ ወላጆች መቆጣጠር አልቻሉም። ብዙ ወላጆች ልጆቻቸው ከአቅማቸው ውጭ ወጥተዋቸው በተለይ በቀላሉ ይሄ የሰግጥና የደድብ ፕሮጀክት ብዙ ወጣቶችን ብዙ ትምህርት ቤቶች ሁሉ ተጽዕኖ አድርጓል። እንፈምሳለን፣ እነሱን መሆን አለብን፣ እንደድባለን በሚል ልጆቹ ራሳቸው ትኩረታቸውን ከትምህርት ወጥተው አንዳንዱ ወላጆቹ ሁሉ እያስቸገረ የሚታየውን ነገር ሁሉ እንሆናለን እያሉ በጣም ስር የሰደደ በሽታ ኢትዮጵያ ውስጥ ገብቷል። መንግስት ምን ታደርጋለህ አላቅም። ማህበረሰቡ ምን ያደርጋል አላቅም። ወላጅ ተቸግሯል አላቅም። አንድ ትላንት የደወለችልኝ እናት እዚህ ጋር አለች።
እና ልጅቷ ከትምህርት ቤት ገብታ ወደ ላይ ወደ ነበር የምትሄደው። ይኸው አሁን 15 ቀን አለፋት። አምሽታ ነው የምትመጣው። ኦልሬዲ በቃ ጀስት ሲስተም ውስጥ ገብታለች። እና ቲክቶክ ላይ ነው ያየቻት ከሆኑ ግሩፖች ጋር ሆና እሷን ጡቷን እንደዚህ አንጠልጥላ ወጣ እንዲህ ስትል አየቻት። እናትየው አበደች። የለፋችበት ልጇ። ይሄ ነው ማህበረ ሚዲያው። ትውልድ የማያስተምር ከሆነ ለሀገር ዋጋ የማይከፍል ከሆነ በኋላ መጨረሻ ላይ ማጠፍ ያቅተናል። ብዬ ነው። ለዚህ ነው አንድ ሀገር እንደዚህ የጠፋች ሀገር አውቃለሁ፣ ወደ ላቲን አሜሪካ። ስለዚህ ጥሩ አይደለም እየሄድን ያለ ነው ጉዞ። ሰቅጣጭ ነው የሚሄደው ጉዞ። መንግስት ካልተቆጣጠርከው በስተቀር በኋላ ያስቸግረናል። ሃፒ ኒው ይር ብያለሁ። ሁላችሁም እንኳን አደረሳችሁ። ህግ ሊወጣ ይገባዋል። ትላንት አንድ እንትን አይቼ ነበረ፣ ልካችሁ ነበረ። ጡቷን እንዲከፍታ እንዲያንጠልጥላ ያውን ከአንጋፋ ሰዎች ጋር እኮ ነው። አንጋፋው ሰውዬ ጡቷን እንደዚህ ይዞ ቫልስ ያስጨፍራታል። እንደዚህ ምን የሚሉት ፖለቲካ ነው ይሄ? ምን የሚሉት አሴት ነው ይሄ? በየትኛው ባህላችን ነው እኛ ይሄን የምናውቀው? እንዴት እየሄድን ነው? ወዴት ነው የምንሄድ ያለ ነው? አንዷ አንድ ነጭ ሰው ያሰቃያታል በአየር ላይ በተለያየ ነገር። ያው እሱን እዚህ መጥራት ስለማልፈልግ ነው። ብዛት ሰዎች ወጣቶች ቁጭ ብለው ይከታተላሉ። ከ200 ሰው በላይ። ልጅቷ ድራግ ታጨሳለች፣ መጠጥ ጠጣለች። ወጣቱ ይከተላታል። ሰግጭ ነው የሚሏት ከስር። ደድቢ ማለት ይሄን ይሏታል። ሰግጭ ነው ይሏታል። ሰግጠሻል ይሏታል። ፈምሰሻል ይሏታል። በቃ ኮመንቱ ራሱ በጣም የሚያስቅ ኮመንት ነው ያለው። ይሄንን ነው ልጆቻችን እያዩ ያሉት። ታዲያ ወላጆች ልጆቻቸው ከአቅም በላይ ሆኖባቸው ማበድ ጀምረዋል። ቢያብዱሳ ጨርቃቸውን ጥሎ ቢሄዱስ? ዛሬ በቴክኖሎጂ የዘመመ ትውልድ እናመጣለን፣ አገር የሚያሳድጉ ወጣቶችን እናፈራለን ብለን ባልንበት ሰዓት ላይ በጥቂት ልጆች ፍንዳታዎች ወይም ማለት ይቻላል ምክንያት ትውልድ ሲበላሽ፣ ልጆች ሲበላሹ አይናችን እያየ የምናይ ከሆነ በኋላስ እንደዚህ ወደ ቺቺን ያየድን እና ምንድን ነው የሚሆነው በኋላ? እኔ አላማረኝም። ለዚህ ነው አላማረኝም የዛሬው አላማረኝም የዛሬው የሚል ለቅሶ ነው ሙሾ ነገር ነበር። እንደዛ ነገር ነው የመጣሁት። አንዳንዶቹን በዚህ ማቅረብ ስለማልፈልግ ነው። በዚህ በእኔ ሚዲያ ላይ እንዲታይ አልፈልግም። እኔ ግንዛቤ ነው እዚህ ጋር ምሰጥ ያለሁት። ለመንግስት አዌርነስ ነው የምሰጠው። 4 ሚሊዮን ተከታይ ያለኝ 10 ሚሊዮን ተከታይ ያለኝ በሚል ብቻ ልጆቹ ላይ የሚያድረውን ተጽዕኖ ታውቁታላችሁ። ወል ጥቅም የሚያገኝ ሰው፣ መኪና የሚያገኝ ሰው፣ ገንዘብ የሚያገኝ ሰው ወይም ደግሞ ጠቅላይ ሚኒስትር ዶክተር አብይ ነገር ተናግሯል። ቲክቶከሮች ይገዛሉ ብሏል ጠቅላይ ሚኒስትር ዶክተር አብይ። ባለሀብቱ ይገዛቸዋል ለመፈመስ ለመታወቅ። አንድ ባለሀብት ጋር ሂጄ ነበርና በሆነ ነገር ተገናኘን እና ምን ጠይቄ ታውቃላችሁ? ብዙ ቲክቶከሮች ታውቃለህ አለኝ። እንዴት ምናምን እላለሁ። አዎ በቲክቶከሮች ላይ በቲክቶክ ብዙ እንዲነገርልኝ እፈልጋለሁ አይለኝም። ምን ማለት ነው? ምን ማለት ነው? ወል ኢንፍሉዌንስ ፈጣሪ መሆን መጥፎ አይደለም፣ ቆንጆ ነው፣ ደስ ይለኛል። ግን በምን መልኩ ነው? በምን መልኩ ነው? ትውልድ አበላሽተ፣ ህግ አበላሽተ፣ ባህል አበላሽተ። አንዳንድ ሴቶች አሁን እየሰማችሁ ነው ስለ ወሲብ እንዲያርጉኝ እንዲያርጌው እንዲያርጎኝ እንዲህ ነኝ የለም። በእኛ አይሆንም። ይሄ በስልክ እንኳን ለመነጋገር ይሰቀጥጣል። እንኳን በሚዲያ ወጥ እንደዚህ ነገር ለማውራት እንዴ ለጆሮአችሁ ተከቷችሁ አሰሙትም እኮ ጭራሽ። እንደውም እኮ ሴቷ አቅሏን አታለች። የት እየሄድን ያለ ነው? ምንድን ነው እየተሰራ ያለው? አንዱ
አንዱ ፖለቲካ ነው ይሄ ከባዱ ፖለቲካ ይሄ አንድ ነገር ላሳያችሁና ወደዛኛው ገባለሁ ሉክ እቺን ይውጣ ልጆች አሉ መጨረሻ ላይ ምንድነው ልጆች አሉኝ ሆነ ኪንኪ ነገር ይወዳላ ታውዱታል ማለት እኮ ነው አይደል ሆነ ካልጠጣ ኦኬ ከጠጣ ግን ሂኖስ ያስፈልገዋል እና ደግሞ ያላችሁ ለኔ ታውዱታል ማለት እኮ ነው ምሳሌ ነው ማሳያችሁ ትንሽ ለግንዛቤ ያክል ብዙ አልገባም ወደ ውስጥ ምንድነው የሚያስተምረው ለትውልዱ እቺ ልጅ አሁን ሰማ ሁለት ልጆች ወልዳለች ሁለቱን ልጆች ከማታውቀው ልጆች ነው የወለደችው አባታቸው አይታወቅም ግን አሳድጋለች እንደናት ያን ሁሉ አሻጭሳ ሰክራ የወሲቡንም ያሽሹንም የሰራችውን በሙሉ ኦሬዲ ህዝብ አይቶታል የሚያው ወጣቱ ነው የሚያው በሙሉ ወጣቶች ናቸው የሚያውት እንኳን አደረገሽ እንደዚህ ያደረግ ይባባላሉ እዛው ውስጥ ነው ሚዲያ ውስጥ ገብተው አስቡት እንግዲህ እቺ ልጅ ያሹም ስሜት ካለቀ በኋላ የመጠጡም ስሜት ካለቀ በኋላ አልቅሳ እባካችሁ አውርዱልኝ አለች እንዴት ነው የሚወርደው አውርዱልኝ ልጆቼ እንዳያዩት ልጆቼ እንዳይጎዱ እናትየዋ የገደለችው ልጆቹን የገደለችው እነዚህ ልጆች ሲያድጉ ምንድነው የሚሆኑት እናታችሁ እንዲነበረች እየተባሉ ነው የሚያድጉት በጓደኞቻቸው መሳቂያ ነው የሚሆኑት በአካባቢያቸው ልጆቹን ጭምር ገላ የሄደች እናት ይሄን ሁሉ መርዝ ከረጨች በኋላ አውርዱልኝ ትላለች እኔ ሹገር ማሚ ነኝ ፈልጋለሁኝ ከፍላለሁ ትላለች ወጣ አንድ አሮጊት እንዴት ነው ጎበዝ እየሄድን ያለ ነው እቺን ትንሽ ላሳያችሁ ብዙ ምን ታውቁ አልፈልግም እንዴት ይሄን ፕሮግራም እያስተላለፉት ከ2000 ሰው በላይ ላይቭ ላይ አለ ይሄን የሚከታተሉ በአብዛኛዎቹ ወጣቶች ናቸው ሰግጥ የተባለው ይሄ ነው ለመፈመስ ለመታወቅ ከፈለክ ሰግጠ ታወቅ ህግ ጣስ ባህል ጣስ እንደፈለኩን በነፃነት ሂድ አትፍራ ሲባል ይሄ ነው የሚመጣው መጨረሻው አይደል ሆነ ካልጠጣ ኦኬ ከጠጣ ግን ሂኖስ ያስፈልገዋል እና ደግሞ ያላችሁ ለኔም አዲስ ስታይል ነው አፌ ላይ ተጨምሮ አፉ ላይ ስከተው እኔም ሬድ ነኝ ማለት ላቭ ሴክስ ዳም ካንሸኮት ሙር እናወራ በዛ ስለምን ነው እኛ ስናወራ እኮ እየቆመበት ነው የሚሄደው ከዛ ስቃያችንን ታሳይናለሽ አይ አንጎራጎርም ኖርማሊ ብዙ ማትፈልጉ ያሳልፉ እንደ ሀገር ተደፍረናል ማለት እኮ ነው ግን ጥፍት አድርገው ላጥ ቢሉ ባለፈው አሳይን ብላችሁ ነበር ይቅር አይመጥንም ለቤታችን አይመጥንም እናጥፋው ሐሳቡን ብቻ ከወሰዳችሁት ይበቃችኋል እንግዲህ ይሄ ነው የተፈጠረው የሰግጥ መጨረሻው ይሄ ነው የደድብ መጨረሻው ይሄ ነው ታዲያ ወላጆች የለፉባቸው ልጆቻቸው ቢያሳብዷቸው ምንድነው ግራ የሚያገባው ህጉን ፈቅደን መንግስት ባለበት ሀገር ይሄን የሚሰሩ ሰዎች በተቀመጡበት ሀገር ዝም ካልክ ትውልዱ ቢጠፋ ማንም ይጠይቃል ለምን ጠይቃለን ለፖለቲካውም ቲክቶከሮች ሚዲያዎች አንድ ጊዜ ጠቅላይ ሚኒስትር ዶክተር አብይ ያለው ልምጣበትና ከዛ በኋላ ወደ ራስ ያገን እንደመለሳለሁ እንደፈለጉ ሲያተረማምሱ ይውላሉ አሁን ደግሞ ሀብታሞች ዩቲዩበር ይቀጥራሉ ይሄ ነው መደበቂያና መከለያው ይሄ ነው ለመፈመስ የሚፈልግ ሰው ራሱን ማሳወቅ የሚፈልግ ሰው ቲክቶከር ይቀጥራል ባለሀብት ሀብቱ እንዲታይለት ሚሊዮን ስጦታ ይሰጣል አዋርድ አሸልማለሁ አዘጋጃለሁ ይላል ድርጅቱን ለማስተዋወቅ ቲክቶከር ይቀጥራል የሳሙና ማስታወቂያ የሚሆን የመኪና አስመጪ የሚሆን ሪል ስቴት የሚሆን
በቲክቶክ ገበያውን ማርኬት እንዲሰሩለት ይፈልጋል። ሀብታሙ ይቀጥራል፣ ቲክቶክ ዩቲዩበር ይቀጥራል። የመንግስትን ፖለቲካ ይጫወታል፣ ማርኬቱንም ይሰራል። ራሱም ትልቅ ሰው የሚባል ይመስለዋል። የወረደ መሆኑን አያውቀውም፣ የዘቀጠ መሆኑን አያውቀውም። ደስ የሚለው ጠቅላይ ሚኒስትሩ ግን እያንዳንዱን ነገር ስለሚከታተል ወጥቶ ይናገራል። እችን አዳምጡት የእሳቸውን ንግግር። አሁን ደግሞ ሀብታሞች ዩቲዩበር ይቀጥራሉ። ድሃው በላይክ እና ሼር ይተባበራቸዋል። እነዚህ ሰዎች እንደፈለጉ ሲያተረማምሱ ይውላሉ። እነሱን ባንቀልብ፣ ዩቲዩበሮችን ባንቀልብ ወንድሜ እንዳለው ወደ ስራ ወደ ኢንዱስትሪ ገቡ ነበር። ለዚህም ኮንትሪቢዩሽናችን ምንድነው ብሎ ስራ ፈጣሪው ባለሀብቱ ግብር ከፋዩ ቢያስብ ጥሩ ነው። እኛና እናንተ ከተባበርን ኮራፕሽን ይቀንሳል። እኛና እናንተ ከተባበርን ሰርቪስ ቱ ሰም ኤክስተንት ሊሻሻል ይችላል። ጫካ ላሉ ሰዎች ብር ባለመላክ ብትተባበሩ ይቀንሳል። በነገራችን ላይ አንዳንድ አሁን በተለያየ ቦታ የሚታገሉ ሰዎች እስከ 10 ቤት በአባቱ በወንድሙ ያለው ሰው አለ። በረሃ ታጋይ አታጋይ የሚባል ሰው በጣም ሀብታሞች ናቸው። እዛ ተቀምጦ መነገድ የሚቻል ከሆነ ምን ሰላም ጋር ምን አመጣቸው? ሰላም ከመጣ እኮ ንግድ የለም ማለት ነው። ቤት አላቸው፣ በተለያየ አካውንት ባንክ አላቸው። በቅርቡ እንኳን $5 ሚሊዮን ከውጭ መጥቶ ይዘናል በአንድ ባንክ። ከፍተኛ ብር ይንቀሳቀሳል። ሀብታሞች ደግሞ ማወቅ መብለጥ መላቅ ሳይመስላቸው እዚህም ይጫወታሉ፣ እዛም ይጫወታሉ። እዚህኛ የተከበራችሁ ይላሉ፣ እዛ ሲሄዱ እናንተ ጀግና የለም ይላሉ። እና ሰዎቹ እየተታለሉ $5 ሚሊዮን ከውጭ መጥቶ ይዘናል በአንድ ባንክ። ከፍተኛ ብር ይንቀሳቀሳል። ሀብታሞች ደግሞ ማወቅ መብለጥ መላቅ ሳይመስላቸው እዚህም ሀብታሞች ማወቅ መብለጥ መታወቅ ስለሚመስላቸው ብራቸውን አውጥተው ታዋቂ ለመሆን የመሰሉ መስሏቸው መኪና ጊፍት ይሰጣሉ። ስሙን ነው አንተ የምታየው፣ እውቅናውን ነው የምታየው። አንተ የለፋበት የደከመበት ከሆነ እንዴት እንደሚያወጣው ያውቀዋል። መፈመሱ ለምን ፈለገው? ሌላ የሚሰራው አጀንዳ አለው ከጀርባው፣ ሌላ ያቀደው እቅድ አለ። እንደገና እዚህ ጋር ታውቆ እዛ ጋር መምታት የሚፈልገው እድል አለ። ሸዋሸዋል ስንት የሚታዩ ያቁበታል። እዚህም እዛም መጫወታል። ሀብታሞች ደግሞ ማወቅ መብለጥ መላቅ ሳይመስላቸው እዚህም ይጫወታሉ፣ እዛም ይጫወታሉ። እዚህኛ የተከበራችሁ ይላሉ፣ እዛ ሲሄዱ እናንተ ጀግና የለም ይላሉ። እና ሰዎቹ እየተታለሉ እንደ ስራ መስክ ይዘውት ሀገር ያምሳሉ፣ ወጣቶች ያልቃሉ። ችግር አለ። በእነዚህ ኤሪያ እናንተ ብታግዙን፣ ልክ ልማት የድሃ ቤት ለመስራት እንደምታግዙት ከልባችሁ ወስናችሁ ብታግዙን በተወሰነ ደረጃ ይቀንሳል። አዎ ይሄንን የምታገረው አሁን ያመጣሁትን አጀንዳ ሁላችንም እንደ ዜጋ ሁላችንም እንደ ወላጅ ካላልን በስተቀር አይሆንም። መጨረሻ ላይ ማጠፊያው ነው የሚጠፋብን። ጥሩ አይደለም የሚታየኝ ነገር፣ ጥሩ አይደለም የማየው ነገር። ወይ ቤቷ ውስጥ የፈለገችው መሆን ትችላለች። በራሷ መዝናኛ ቦታ መዝናናት ትችላለች። ሴት ልጅ ጡቷን ገልጣ እንደዚህ ጡቷን እንደዚህ ቪ ሆኖ እንዴት ተደርጎ በየትኛው ባህል በየትኛውስ ሃይማኖት ያውም መስቀል ተንጠልጥሎ ነው እዚህ ላይ መደበቂያው ነው። ያቺ እምነቷ ኦርቶዶክስ መደበቂያዋ ነች። እሷ ቁማሯ ነች። እሷ ላይ ነው ፊልም የሚሰራው። ሁልጊዜ ፊልም የሚሰራው እምነቷ ውስጥ ነው። እምነት ቤቶች፣ የእምነት አባቶች፣ የሃይማኖት አባቶች ወርደው ይሄን አይሰሩም። እነሱ ያሉት ፖለቲካ ላይ ነው። ይሄ አይሆንም። ጎበዝ ዋጋ ያስከፍለናል። መጨረሻ ላይ የለፋንባቸው ኢንቨስት ያደረግንባቸው ልጆቻችን እናጣቸዋለን። ዛሬ ዳዊት ተናገረችኝ ይላላችሁ። አንዳንዱ እንደውም ምንድን ነው የሚለው ምቀኝነት ነው ይላሉ። ሳምሶን ማሞ ወጥቶ በዚህ ዘመን ትውልድ እንዲሰግጦ
ሳይ ብሎ አንድ ብሏል ቀንቶ ነው አሉ ምንም የሚያስቀነው ሰራዊት ፍቅሬ ቆሞ ራቁት ወጣን የሴት ልብስ ለብሶ ለሸለመው ሽልማት ንጉስ ተባለ እዚህ ጋር ግን ሰግጥ ደድብ በሚል ልጆቼን የለፋውባቸው ማጣት አልፈልግም ስላለ ግን ምቀኝነት ነው ተባለ የዚህ አይነት ትውልድ ያፈልጉ ያባያት ያተረፉ ዞሮ ሌባ ሲሰርቅ አይጣላም ሲከፋፈል ግን ይጣላል እንደሚባለው ይሄንኑ መርዝ ያመጡ ሰዎች እየተባሉ ነው ያሉት ሊጨራረሱ ነው አሁን ሚስጥር ይወጣል አሁን የሁለቱም አመጣጥ ጌት ነው የሚለው ሚስጥር ይወጣል አሁን በአንድ ነገር ላይ አንድ ጸባይ ተጻብሰብቻለሁ ነው ደስ የሚል ነገር እቺ ነገር እናንተ እንዳምጣት እዚህ መሰለኝ ካልሳሳትኩኝ ካኑን ቤት አታጡ መኪና አታጡ ምግብ አታጡ እዚህ ጋር ነበር እንዴ እኛ ሰው አልመረጥንም መራጭ እነሱ ናቸው መርጠው ማይስማ እንግዲህ ሁለቱ አሁን አክተር ሆኖ ከባህል ካሴት ውጪ የወጡት የነዚህ ሁለት ሰዎች መጣት የዶናይና የጆን ዳንኤል ጉዳይ አሁን በሁለቱ ላይ አንድ ነገር ብቅ ያለ እየመጣ ነው ያለው ሚስጥሩ ይወጣል ይሄ የምታዩት ከላይ ጆን ዳንኤል ራቁቱን ነው ማኢዶናይ ራቁቱን ጆን ዳንኤል እንዳይደለም መኪና ውስጥ መጎራጎር አይደብርም በሚዲያ ወጣ መላላስ አይደብርም እንዴ አይደብርም እንዴ በጣም እኮ ይደብራል እኮ እንዴ በጣም የዘቀጠ እኮ ነው የዘቀጠ አይደለም እኮ የደደባ አይደለም እኮ የዘቀጠ ነው የሚባለው እንዴ ከባድ ነው በጣም ስለዚህ ወላጆች ቢያብዱ እውነት ነው ከዚህ ጀርባ ያለው ምንድነው ነው በጣም ፍልጉን ምንድነው ከጀርባ ያለው ወጣቱን ሞባላይዝድ ማድረግ ነው ለለውጥ ማስነሳት ነው እመኑኝ ፖለቲካ ነው ይሄ ነገር በምንም ታምር ፖለቲካ እንደሆነ እመኑኝ ይሄ አሁን ይዞታል ወጣቱን አደድቦታል ወጣቱን እየሄደ ያለበት መንገድ እያየ ነው አይናችን እያየ ይሄን ወጣት ለገወተ ድንጋይ ወርውር ብትለው ወዲያው ነው የሚወጣው ይሄን ወጣት ለገወተ ዳውን ኢትዮጵያ ብትለው ወዲያው ይወጣል አንድ ቲክቶክ ላይ ብቻ በዚህ ሰዓት እንገናኝ ማለት ብቻ ከዛ በኋላስ ህግ ይከበራል የመንግስት ኃይል ይወጣል መጀመሪያ ተነስልተው ይላል እንቢ ስትለው በጋዝ ጭስ ይበትናል እንቢ ስትለው በጥይት ይመታል ከዛስ ሪቮሉሽን አብዮት ወጣቱ ተጨፈጨፈ እንደገና ሌላ ሿሿ ሌላ ፖለቲካ እንጂ በምንም ተአምር እመኑኝ የስልጣን አይደለም ይሄ ዕውቀትም አይደለም ይሄ በፈለጋችሁት መንገድ ሂዱ የፈለጋችሁትን በሉኝ እኔን ቅናትም በሉኝ ስድብም ስደቡኝ ብታምኑም ባታምኑም ከጀርባው ያዘለው አጀንዳ ይሄ ነው እነማን ናቸው እነዚህ ሰዎች ብላችሁ ተርጥሩ ሁለቱም አሁን ይሄን ተጽዕኖ እየፈጠሩ ያሉት ሁለቱም ያድዋ ልጆች ናቸው ጆን ዳንኤልም ካድዋ ነው የመጣው ኢዶናይም ካድዋ ነው የመጡት ለዚህ ነው የህወሓት ፖለቲካ ነው ብዬላለሁኝ እኔ ላትል ትችላለህ አንተ ምን አገባኝ እኔ ስላንተ እኮ ያገባኝ ስለ ራሴ ነው የማወራው እመኑኝ ይሄን በኋላ ነው የሚገባ ብዙ ጊዜ ኮርዳይት የሚሆነው ነገር ነው ቀድሜ የምናገረው የሚፈጠረውን ነገር ነው ቀድሜ ያንዳንዱ ፖለቲካ ተመልከቱት በሙሉ ፖለቲካን ይሰርችበታል ከዓመታት በፊት ይሰራው ዛሬ የምታዩትን እኔ ከዓመታት በፊት ይሰርችበታል ሁሉንም ነገር ይሄንን ነገር ለማየት ያብቃችሁ ፖለቲካ ሆኖ ካላገኛችሁ ኮርዳይት ፖለቲካ አላቀ በምንም ታምር የውቅና ጉዳይ አይደለም የመፈመስ ጉዳይ አይደለም እመኑኝ ከጀርባው ያዘው አጀንዳ ከባድ ነው የማይታጠፍ ነው እንደውም አሁን ይሄንን ከራሳችሁን ሰማለን ጀምረውታል አሁን በሩ ተከፍቷል አሁን ጆን ዳንኤልና ኢሮና ይጣሉ ነው ያሉት ተጀምሯል አሁን
ያም የመልስ ሰጥቷል። ይሄኛውም መልሱን ተናግሮታል። አሁን እየተጀመረ ነው ጦርነቱ። ሲወጣ ግን ሚስጥሩ ምን ላይ እንደሚደርስ ታውቃላችሁ። ጌታቸው አሰፋን እዚህ ውስጥ ካላገኛችሁት እኔ ኮርዳይት ምንም አላውቅም። ምንም ፖለቲካ አላውቅም። እናዳምጣችሁ። ለማንኛውም በዛው ተከብረ ተቀመጥ ጌታን በዛው ተከብረ ተቀመጥ ጌታን አዋርዳለሁ፣ እግዚአብሔርን አዋርዳለሁ፣ ይቅርብ ከኔ ጋር ሰው የሰጠ ቦታ አለ፣ እዛ ቦታ ላይ ተቀመጥ። ማንም አያውቅም፣ እኔ አውቃለሁ። ጥግ ድረስ እረፍ። እኔ እኮ እንደሱ ብሆን አሁን አዋርጄው ጨርሻለሁ፣ እግዚአብሔርን ስለሱ አውርቼ ገባ። እኔ ግን እንዳንተ ባለጌ አይደለሁ። ሰው አክብሯል፣ ያከበረ ቦታ ላይ ተቀመጥ። ካለበለዚያ ግን አስቴርዬ ትሙት አወራና ስላንተ ከሰው ይንቃል። ምንሰክሰውን ሳርስ እኔ እናንተ እናውቃለን። እዚህ ያለ ነገር ተናግራል። ገባ። እኔ ግን እንዳንተ ባለጌ አይደለሁ። ማውራውን አውራና አለ። ሰው አክብሯል፣ ያከበረ ቦታ ላይ ማውራውን አውራና የሚወጣው ሚስጥር አውጣውና አጋልጣለሁ። አስቴርዬ ትሙታል። እናቱ ነች። ነግራቸዋለሁ። ጆን ዳንኤል ማለት የኔ ጓደኛዬ ልጅ ነው። የዳንኤል ብሔሬ ልጅ ነው። የእሱ አባትና እኔ አንድ ክፍል ውስጥ ነው የተማረው። የራሻ ተማሪ ነው አባቱ። ተመልከቱ። ምንድን ነው የሚያጋልጠው? ተቀመጥ። ካለበለዚያ ግን አስቴርዬ ትሙት አወራና ስላንተ ከሰው ይንቃል። ምንሰክሰውን ሳርስ እኔ እናንተ እናውቃለን። አወራውና አለው ሚስጥሩን አወጣዋለሁኝ፣ ከዛ ህዝብ ያዋርዳል አለው። ያችን ሚስጥሩን አንፈልጋት ነው። ያችን ኪ እኮ ነው የምፈልጋት። ያው የታገልኩ ያለው እኮ ያችን ማስተር ኪ ለማግኘት እኮ የምታገል ያለው። አጋልጠው። ጆን ዳንኤል የኔ ስራ ሰዓት ላይ እመነኝ፣ እኔ እናንተ እንታረቃለን። በአየር መንገዱ ይጣላል ነው እናንተ ወጥተህ ያንን ቃል በመናገሬ ተጸጸትኩኝ ብለሃል። አዎ ይሄ ነው ኢትዮጵያዊነት ማለት። ወደ ቀልብ ተመልሰህ ከሆነ ብዙ ሰው ይፈልጋል። ግን እመኑኝ ነገ ስትሰሙት ዛሬ የምትናገሩ ሰዎች በሙሉ አንገት ትደፋላችሁ። ለነገሩ አደፉም እናንተ ጾታችሁን እኮ እንደንት ስትቀያየሩ ይኖራችሁ ከብቶች ናችሁ እናንተ። አይገባህም ፖለቲካ እንጨት ነህ። ስለዚህ ቲክቶክ መጠቀም የምትችለው ራስን ለመለወጥ ለንግድ። አሁን ቆንጆ ነገር እያዩ ነው ያሉት። በቲክቶክ ሰዎች ገበያ ሾፒንግ እያደረጉ ነው ያሉት። እቃ እየሸጡ ነው ያሉት። ማርኬቲንግ ራሳቸውን እየለወጡ ነው ያሉት ብዙ ሰዎች ደስ ቢሉ። አንድ እኮ መልእክት አስተላልፈን እኮ እናዘጓለን ኢትዮጵያ ምድር ላይ። ሌሎች ሀገሮች አድርገውታል እኮ። ግን ንጹሐኖች ደግሞ በዚህ የሚተዳደሩ ሰዎች ይጎዳሉ ብለን እንጂ ብለን በሚዲያም ጮህን አጫጮህን መንግስትን አስገድደን እጁን ጠምዘን እናዘጓለን። ቲክቶክን እንችላለን። ይሄ ግን ንጹሐን ይጎዳሉ ብለን ነው። ለሚሽን ከሆነ ግን አይሆንም። ለዚህ ነው አንድ እናት ትላንትና ልጇ ከአቅሟ በላይ በሆነ አባት ከቤቷ ወጥታ ገና የ17 ዓመት ልጅ አሁን ያ ማነች ማን ስሟ ያቺ ማነች ጃኒት ነች ማለት የምትባለው ትላንት ጡቷን እንደዚህ ያደርጋ ስትጨፍር የነበረችው የእሷን ስታይል እየለበሱ ልጆች ወጡ ጡታቸውን እያንጠለጠሉ። ፋሽን ሆነ ማለት ነው። መኪና ላይ መላላስ፣ መንገድ ላይ መላላስ ፋሽን ሆነ። ይሄ አንዱ ትውልድን የማጥፋት ኦፕሬሽን ነው። በዚህ በኩል እኛ ልጆቻችን ሳይንስና አርቲፊሻል ተቋም ውስጥ እየበሉ እየጠጡ እያደሩ ቴክኖሎጂን እንዲማሩ ስለ ኮስሞስ ስለ ምርምር እየጠኑ ያሉት እዚህ ወጣቶች መንግስት ኢንቨስት አድርጎ ሂዱና አርቲፊሻል ኢንተለጀንስ ሂዱ ብር ኢንቨስት አድርጎላቸው እየበሉ እየጠጡ እየተማሩ ዜጎች እየተፈሩ ነው ያሉት። አብሮት መጽሐፍት ቤት ሂዱ። በፈረቃ ነው ላይብረሪ ልጆቻችን እየቀረጽን አትሊስት አገር ተረካ። ይሄንን እያልን እዚህ ጋር እንደገና መኪና ውስጥ እየተላላስክና እንዴ ከባድ ነው ይሄ መንግስት፣ ከባድ ነው።
እኔ ይሄ ጉዳይ በቀላሉ የሚታይ ጉዳይ ስላልሆነ መንግስት ትኩረት ስጡበት። የቴክኖሎጂ ዘመን ነው። ሁሉ ነገር እጃችሁ ላይ ነው ያለው። በማን በምን ስልክ እንደሚጠቀም ታውቁታላችሁ። ማንኛውም ስርዓት ያጣ በሙሉ እየተናጨ እንዲገባ ገብቶ አርሞ ራሱን አስካክሎ ይወጣል። ጆን ዳንኤል እኮ እስር ቤት ገብቶ እኮ ነው ዛሬ ተጸጽቶ ያኔ የሰራሁት ስራን ሳየው ይዘገነነኛል አለ፣ ይሰቀጥጠኛል አለ። ታርሞ ሲወጣ እነዚህንም እየላጨ አስገብተ አርማ አውጣቸው። ይሄ ካልሆነ በስተቀር እመኑኝ የዚህ ፖለቲካ ከጫካ ፖለቲካ ይበልጣል። አንዴ ለይቶለት ጫካ የገባው የነ ዘመነ ካሴ ፖለቲካ የነ ጃንማሮ ፖለቲካ ይሻለኛል ከዚህ ፖለቲካ። ይሄ ከባድ ነው፣ ከባድ ነው። እንዴት ታደርጋላችሁ? ማቆ ነገር የለኝም። ግን እንደ ዜጋ እንደ ሰው ልጆች ስላሉኝ እህቶች ስላሉኝ ስለተቆረቆርኩኝ ብቻ ነው ይሄን የምናገረው። የአንድ እናት ትናንትና ለቅሶ በጣም ውስጤ ስለረበሸኝ ጭምር ነው። አይዞሽ ነው ያልኳት። እኔ አይዞሽ ግድ የለም ትመለሳለች። ስንቱ ቤት ነው እየለቅሶ ያለው? ስንቱ ቤት አለ እየለቅሶ? ስለዚህ እዚህ ላይ ልዩ ትኩረት መስጠት አለብን። በጣም በጣም መስራት አለብን። ዜጋ የሆኑ ሰዎች ልጆቻችንን የምንፈልጋቸው ከሆነ እዚህ ላይ የኔ ድምፅ አለ ወይ ዳዊት ተናጋሪ ስለተባልኳል። ሁላችንም ልንናገር ግድ ይላል። እዚህ ላይ የሁላችንም ድምፅ ሆነ። ሰላም ብያለሁ። ሁላችንም ሰላም ብያለሁ። እኛም አይቻለሁ። ይሄንን ሁለተኛው እንግዲህ ወላጆች ልጆቻቸው ከአቅም በላይ ሆኖባቸው ማበድ ጀምረዋል የሚለው እንግዲህ ሃይላይቱ ይሄንን ይመስላል። ኢንጀነራል ይሄን ይመስለው። አሁን እንደገና ደግሞ ሌላ ሶስተኛ ግሰግጥ አዋርድ አሉ ባለሀብቶች የተቀመጡ በዚህ ገጽታ ግንባታ የሚፈልጉ ማጭበርበር የሚፈልጉ አሉ። አንዱ ደግሞ ሊመጣ ነው እንግዲህ እንደ ፊንቴክ ደግሞ ሌላ ይመጣል። ደግሞ ብዙ ጊዜ እንደዚህ አይነት ሰዎች እንደዚህ የምታዩቸው ሰዎች በሙሉ የፊንቴክ አይነት ታሪክ ያላቸው ሰዎች ናቸው። መደበቂያቸው ነው መታወቅ፣ መታየት፣ ፊልሞች መምጣት መታወቂያቸው ነው። በዚህ ነው አንድ ነገር አስበዋል ማለት ነው። ሌላ አሁን ደግሞ የሚቀጥለው ተረኛው ማን ነው ደግሞ ቢሆን እንዳይለው ደግሞ ማን ነው ደግሞ ተረኛው ደግሞ አዋርድ የሚሸልመው ምን አይነት ካምፓኒ ነው የሚለውን ደግሞ እናየዋለን። ማንስ አርቲስት ነው እዛ ጋር የሚቆመው? ተመልሶ ሰራዊት ፍቅር አይሆኑ ይቆማል እዛ ጋር ወይስ ሰራዊት ተጽፎ አቁሟል ወይስ ተረኛው ማን ነው? አሁን ደግሞ ይመጣው ደግሞ ጋዜጠኛ የሚሆን አክቲቪስት የሚሆን ደግሞ የሚቀጥለው ደግሞ ተረኛ ደግሞ እናየዋለን። ገና ብዙ ጉድ ይታያል፣ በጣም ብዙ ጉድ ይታያል። ስለዚህ እዚህ ላይ መንግስትን ትኩረት ስጥ፣ ማህበረሰቡን ትኩረት ስጡ። የሁላችንም ትግል ነው። ሀገር ላይ ነው የምንሰራው፣ ልጆቻችን ላይ ነው የምንሰራ ያለ ነው እና እዚህ ላይ በደንብ አድርጎ መንግስት ሊሰራበት ይፈልጋሉ። እሺ፣ ሌላ ሁለተኛው የካናዳ የድለላ ጉዞ ጀርባ ያለው ዘረፋ የማን ነው? ካናዳ ነው የሚኖረው። ታውቃላችሁ፣ አውቀዋለሁ ህይወቱን። አሁን ካናዳ ያሉ ሰዎች የካናዳ ቪዛ ካናዳ 30,000 40,000 ሰው ትፈልጋለች። ካናዳ እንደዚህ $5,000 ትቀጥራለች። ሰራተኛ $4,000። አባዬ ካናዳ ደውሉ። ስራ ይሰራ የነበረው እንኳን ስራው ሸዳውን ተደርጎ ወጥቷል ከስራ። እንደዚህ የሚሏችሁ ሰዎች መጀመሪያ እስኪ ካናዳ ሼልተር ውስጥ የተቀመጡ እስኪ ካናዳ ሄደው ስራ ያጡትን አስቀጥሯቸው ብላችሁ ከዚህ እዛ ድረስ ከማምጣት እስኪ እዛ ላሉ ሰዎች መጀመሪያ ስሩላቸው፣ ስራ አስቀጥሯቸው ብሉና ጠይቋቸው። አይ ካላችሁ ደውሉና ጠይቁ። ካናዳ ይሄ ካናዳ መንግስት ደግ ስለሆነ ባትሰራም ያበላሃል። ሼልተርም ቢሆን ያስቀምጣል፣ ቤት ኪራይ ከሌለህም ቷል። ሳይኮሎጂካሊ ግን ፋክዳፕ ሆነ ነው፣ ራስን ስተ ነው። ይሄ በሆነበት ሰዓት ላይ ደላሎቹ ወጥተው የካናዳ ጉዞ እንዳያመልጣችሁ፣ ካናዳ በዚህ በኩል እንደዚህ ነው፣ በእኔ በኩል ፎርሙ አያስፈልግም፣ አንድ ደላላ አያስፈልግም። ካናዳ ለመምጣት ምንም ደላላ የሚባል አያስፈልግም። ምንም እኔ ነገርኳችሁ። እኔ ስምነግራችሁ ካናዳ ሆኜ ነው የምነግራችሁ። ካናዳ ኢሚግሬሽን ፎርሙ ስትገባ ወይ ደግሞ ሰራተኛ የሚፈልጉ ሰራተኛ ፎርሙ ትሞላለህ፣
አንተነትን ስምህን አታች የሚያደርጉ ዶክመንቶች አሉ። እሱን ታያይዛለህ። የሚጠይቅን ክራይቴሪያ ትሞላለህ። ሰብሚት ታደርጋለህ። ፔሪድ ከመጣልህ በኢሜልህ ይሄ ነው ትባላለህ። አሁን አየር ላይ የወጡ ነው የካናዳ ጉዞ አስጨርሳለሁኝ በእኔ በኩል እንዲያደርጋ የሚለው በሙሉ ገንዘብ ከጠየቀም ስራልኝና ልክፈልህ በለው። በሁለት መንገድ ነው ገንዘብ የሚበሏችሁ። የመጀመሪያ ሁሉ ነገር ይጨርስልሃል። ፎርሙ ነው ቁጭ ብሎ ቤት ውስጥ በኮምፒውተር ይጨርስልህ። ጨዋታው እሱ ላይ አለ። ጨዋታው ምንድን ነው? የቪዛ ገንዘብ ክፍል ትባላል። የኮቴ ቪዛ የሚከፈል $500 $600 እሱን ስትከፍል አንተ መክፈል አትችልም። ቪዛ የለህማ። እሱ ነው የሚከፍልልህ። ስለዚህ አንተ ለሱ በብር ታስገባታለህ። እሱ በእንትኔ ከፍያለሁ ይላል። ለመክፈሉ ማስረጃ የለም። ለነገሩ እሱ ነው የሚከፍለው። ላይ በአንተ ስም ነው የሚከፍለው። ከዛ በኋላ ነው ጨዋታው የሚገባው። እድል ነው። ከተሳካልህ ኦፍኮርስ የተነጋገርከውን ገንዘብ ይሰጠዋለህ። ካልተሳካልህ ግን ያ 600 700 ወይ እሱ ጋር ተበልቷል ወይ ኤምባሲ መንግስት በልቶታል። እየወጡ የሚሉህ ነገር በሙሉ ሸዋሸዋ ነው። በሙሉ አውቃቸዋለሁ። ስለማውቃቸው ነው። በዚህ ጉዳይ ውስጥ የገባችሁ ሰዎች፣ በተለይ አሁን ቤተሰብ እያስቸገራችሁ ያላችሁ ሰዎች እናት አባትን አንዱ ቤትሽን አስይዘሽ ካናዳ ላኪኝ ያላሉ አንዱ ቤትሽ ሸጠሽ ነው አስይዘሽ ነገር ይከሰም 1 ሚሊዮን ብር ኢትዮጵያ ከፍሎ ሼልተር ከሆምለስ ጋር እያደሩ ነው። ቴንክ ዩ እዚጋ ገባሁ። እናቱን ወንድ ነው እናቱን ቤትሽን ሸጠሽ ነው አስይዘሽ እኔን ካናዳ ላኪኝ ብሎ 2 ሚሊዮን ብር። አስቡት እንግዲህ ድንቁርና። ምን ያክል እርግጠኛ ነህ አንተ ካናዳ ሄደህ መተህ የእናትህን ቤት የሸጠችውን ቤት አንተ ገዝተህ ለመስጠት? ቤት ሁሉ እያሸጡ አሉ ፍርድ ቤት ድርሻችን ስጡን እያሉ። ፍርድ ቤት የምታዩት በሙሉ የቤተሰብ ክስ ነው። የቤተሰብ የቤት ሽያጭ ድርሻ፣ የውርስ ድርሻ በሙሉ ፍርድ ቤት ብትሄዱ ይሄ ነው። ለምን? ያን ገንዘብ ወስደው ለደላላ ሰጥተው ካናዳ ሊሄዱ አሜሪካ ሊሄዱ ደላላ ነው ይላችሁ። ቤተሰብ ሁሉ በዚህ የተፋረሰ ነው ያለው። አንድ ፍርድ ቤት ቆሜ ነበር በቀደም ለታ በሆነ ጉዳይ። ሙሉ ቤተሰብ ነው። የአባቶቻችሁ ቅርስ ነው። ሞቷል እናትና አባት፣ 4 ልጆች ናቸው። ቤቱ ተሸጦ እንከፋፈል ነው ጸቡ። ከሚከፋፈሉት 2 ታናናሾቹ ወደ ካናዳ ሊሄዱ፣ ታላቆቹ ደግሞ ግድ የለም አይሸጥም፣ የአባታችን ቤተሰቦቻችሁ ውርስ ነው፣ ቢቸግረን መግቢያችን ነው። እነዛ ነው ገንዘቡን እንፈልጋለን እኛ። ለምን ካናዳ ሊሄዱ? ፍርድ ቤት 4ቱም እንዲካፈሉ ወሰነ። 4ቱም እንዲካፈሉ ይካፈላሉ። ያው ደላላ የእነዚህን የሁለቱ ሰዎች ብር ይበለዋል። ምናልባት ቤተሰባቸው እንግዲህ አላቅም፣ ስለሱ እንኳን መግባት አልፈልግም። ለምንድን ነው የመሳቸው ይህን የምላችሁ? ሪስክ ውስጥ እንዳትገቡ ነው። ብዙ በዚህ አይነት ፌል ያደረገ ነግራችኋለሁ። ባለፈው ሆስተስ ሄዳ ካናዳ ጠፋች። እንግዲህ ከሆስተስ በላይ ምን ስራ አለ? ስትፈልግ አሜሪካ፣ ስትፈልግ ካናዳ፣ ስትፈልግ ኤሮፕ ብትሄድ ሆስተስ ካናዳ ሄዳ እጅ ሰጠች። ምን እንደምትሆኑ እስኪ አስቡት። ካናዳ ከሄድክ በኋላ ያቺ ልጅ አንድ ካምፓኒ ውስጥ ስራ ለመቀጠር እንኳን ወርክ ፐርሚት ያስፈልጋት ነበር። ከብዙ ጊዜ በኋላ ወርክ ፐርሚት አገኘች። ጽዳት ነው የምትሰራው። እሱንም ጊዜ አይነች። ሲፈልጉ ያንሷታል፣ ሲፈልጉ ይጨምሩላታል። ከሆስተስነት ወጣ። ይሄ ማለት ነው። እዚህ ባልና ሚስቶች ቤታቸውን ሸጠው ካናዳ ሄደዋል። ዛሬ ሄዷቸው ትዳራቸው ፈርሷል። እዛ ሲሄድ ምክንያቱም የዛ ላይፍ የራስ ነው። ስትረስ ላይፍ ነው። ውጭ ህይወት ያለው ህይወት እዚህ እንደምትኖረው ህይወት አለ የምትኖረው። ኦፍኮርስ ጥሩ ምንም ችግር የለብኝም። እኔ እኮ ሁሉም እንደ ድሉ ኖሮ እኔ ካናዳ፣ አሜሪካ፣ አውስትራሊያ ወረቨር ሄዶ ቢያይ ደስ ይለኛል። እኔ ኤክዞክስ ካልክ አንድ ልጅ ትላንትና ስታወራ ሰማዋት። ኑ ሁላችሁም ኑ እናዩት የአሜሪካን ህይወት ምን ይመስላል ብላ ስትናገር ሰምቻ ትንሽ እንትን ብላኝ ነበር። ብዙ የኔን ነገር ነው የተናገረችው። እና በምንም ተአምር ሪስክ ውስጥ እንዳትገቡ፣ ደላሎች ናቸው። ለዚህ ነው አርስቴ ላይ አልኩኝ ከካናዳ የድለላ ጉዞ ጀርባ ያለው ዘረፋ የማን ነው ብዬ አልኩኝ።
እናዳምጣትና ወደዛ ወደሚቀጥለው ምንድን ነው ነት አላችሁ ምናምን በጣም ጥሩ ነው። አቤት ለአሜሪካ ያላችሁ ፍቅር በስማም ብያለሁ። በቃ እኔ ግራ ግብት ብሎኛል እንዴ ምንም ልንግባባ አልቻለም። እኔ እኮ በቃ አይውሽ በቃ እግዚአብሔር ወይ እንደሆነኝ ህዝብ አምጥተ እዚህ ብታሳያቸው ማለት ነው። እውነት ለመናገር የምትለብሱትን አታጡም፣ ቤት አታጡም፣ መኪና አታጡም፣ ምግብ አታጡም፣ ጤናችሁ ምናምን አሪፍ ነው፣ ነጻነት አላችሁ ምናምን በጣም ጥሩ ነው። ግን ደግሞ በቃ አትዝናኑም፣ ተጨናንቃችሁ ነው የምትኖሩት ማለት ነው። ሁሉ ነገር ኖሯችሁ የምትጨናነቁት ነገር አለ። እንደዛ ነው ይሄ ሀገር ማለት ነው። በቃ ሁሉም ሰው ስትረስ ውስጥ ገብቷል። እውነቴን ነው የምላችሁ። አሁን ሰው ዝም ብለው አንዳንድ ሰው ፎቶ ሲነሳ ምናምን ወይኔ ጉዴ ምናምን በአመት አንዴ የሚዝናኑ እሱንም ያው ግዴታ ነው መሰለኝ የፈረደበት ቢሽ ዳር ይኬዳል ምናምን ነገር በቃ ከዛ ደግሞ ዝም ብለው የሆነ ቦታ ሄደው ፎቶ ይነሳሉ ከስንት አንዴ። እሱንም ሲደብራቸው ማለት ነው። መዝናናት እኮ ነው። እዚህ ሀገር ልዝናና ብትሉት ራሱ የምትዝናኑበት ቦታ ራሱ ይሄን ዋው የሚያስብላችሁ ነገር የለም። ያምሬ ነው። እኔ እንግዲህ አላቅም እኔ ምንም ማውቀው ነገር አሁን ኒውዮርክ ምናምን ሰው ይሄዳል። ኒውዮርክ ውስጥ ሄዱ ፎቅ አይታችሁ ምናምን ዝም ብላችሁ መንገድ ላይ ተንቋላችሁ ትመለሳላችሁ ማለት ነው። ያምሬን ነው። ዲሲ እንግዲህ አሁን የአሜሪካ ዋና ከተማ እንጂ እዛ ነው የምሰራው እዛም ነው የምውለው በብዛት ማለት ነው። ግን ሳያው ፎቅ አለ ምናምን የሆነ ለዝናና ብትሉ ራሱ በቃ የሆነ ሆቴል ነው የሆነ አንድ ሆቴል ሄዳችሁ ዝም ብላችሁ በልታችሁ ጠጣችሁ መምጣት ነው። ወይ ሬስቶራንት አሪፍ ሬስቶራንት ራሱ የለም ማለት ነው። ከዛ በቃ ቤት ውስጥ ተዘግቶባችሁ ቁጭ የምትሉት ጉድ በቃ ከቤት ወደ ስራ፣ ከስራ ወደ ቤት፣ ከቤት ወደ ስራ፣ ከስራ ወደ ቤት ላይፍ የለም በቃ። እኔ ደግሞ እሱ ፓርት ያስጠላኛል። ምንም ማድረግ አይቻልም። አዎ ይሄ እንግዲህ እኔ ብዙ ጊዜ ስናገር ብዙ ዲያስፖራዎች ይስልጉኛል። አንተኛን ዝቅ ታደርገናለህ ይሉኛል። አንዳንዱ ደውሎ ሙልጫ ይሰለኛል። እኔ ግድ የለኝም። እኔ አሁን ፎከስ ማድረገው ህዝቤ ላይ ነው፣ ማህበረሰቡ ላይ ነው ፎከስ ማድረገው። ስድቡንም ዛቻውንም ሁሉ ነገር እቀበለዋለሁ። ሪያሊቲ ነው። እድሉ ካለ ቤትን ሸጠ ስራን አቆም ካናዳና ብያለሁ። አማራጭ ደግሞ ከሌለ ደግሞ ምንም ኦፕሽን ከሌለ ና እንዲያውም ጠንክረህ ትመጣለህ። 3 ጊዜ ሽፍት ስራ ትሰራለህ። መተኛት የለም፣ መዝናናት የለም፣ እንደምታዩት የለም። በሱ ወሰነ ደግሞ ና ይኸው ጀግና ሆኖ የምትመጣው ጠንካራ ሆኖ ትመጣለህ። ከዛ ውጭ ኦፕሽን ላላችሁ ሰዎች አንድ ልጅ 5ኛ ዓመት ዩኒቨርሲቲ ተማሪ ልትመረቅ እኮ ልትመረቅ ወራቶች ሲቀራት በደላላ ካናዳ ሄደች። እዛ ስቴት ሁሉ ነገር ኦፕሽን ስትጀምር ከስክራች ነው የምትጀምረው፣ ከዜሮ ነው። ሃይ ስኩል ነው የምትገባው። ዩኒቨርሲቲ 5ኛ ዓመት 4ኛ የሚቀበልም የለም። ተፈትነ ነው ራሱ ሃይ ስኩል የምትገባው። ተፈትነ የመጀመሪያው ስቴፕ ነው ነገር ከስክራች። ዶክተር ለምን ሆነ አትሄድም? ስፔሻላይዝድ አድርገህ ይሰራ ፓርኪንግ ካገኘህ እድለኛ ነህ። ነርስ አትሆንም፣ ድሬሲንግ አትሰራም። ውሸት ነው የሚወራ ወሬ። ነገርኩህ እኔ እኮ ህጉ እኮ ነው፣ ማኒፌስቶ እኮ ነው ነገር። አንዱ ባለፈው 3000 ካናዳ ሰራት ሹፌር ትፈልጋለች አለ። ሹፌር 3000 ሹፌር ካናዳ ትፈልጋለች አለ። በመጀመሪያ ደረጃ በኢትዮጵያ መንጃ ፈቃድ እዛ አትነዳም። መንጃ ፈቃድ እንኳን ኑሮ ተፈትነ ነው መንጃ ፈቃድ የምታወጣው። ጂ የሚባል መንጃ ፈቃድ አለ። ከዛ ጂ1 ከዛ ፉል ጂ። በመንጃ ፈቃዱ አይነት እንኳን ከተማ ውስጥ የምትነዳው አለ፣ ሃይዌይ የምትነዳበት መንጃ ፈቃድ አለ። በ2 ዓመት በ3 ዓመት ከየት መተህ ነው ከዚህ መንጃ ፈቃድ ይዘህ ሄደህ እዛ ሃይዌይ የምትነዳው? እዛ እንኳን 2 ዓመት ጠብቀህ ነው ፉል ጂ መንጃ ፈቃድ ብታገኘው። እዛ ሀገር እዛ ካናዳ ከ2 ዓመት በኋላ ነው ፉል ጂ የምትወስደው፣ ከጂ1 ወደ ፉል ጂ ለመግባት። እዚህ መጥቶ ካናዳ በአስቸኳይ 3000 ሹፌር ይፈልጋል አሁኑ ብሬታል እና ህዝቡ መጫወቻ ሆኗል። አንደኛ ተጃጃላችሁላችሁ። እኔ ስለዚህ ለምንድን ነው እዚህ ውስጥ የገባሁት? ግን ያው ስለ ደውሉልኝ ነው የገባሁት። ስለዚህ ይሄ እናትሽን አባትሽን ንብረት አሽጬ ካናዳ ሄዳለሁ አሜሪካ ሄዳለሁ የምትል በሙሉ ተቆጠቡ፣ ከዚህ ተቆጠቡ። ባለው አጋጣሚ እድሉ መሞከር ትችላላችሁ። እድሉን ግን የምትሞክሩት በራሳችሁ ጥረት፣ ማንም ደላላ ሳያስፈልጋችሁ ኦንላይን ላይ ብቻ ገብታችሁ ተተተተተታ አርጋችሁ እድሉ ካመላችሁ ዌልካም ቱ ካናዳ። አዘርዋይስ ግን በደላላ የሚባል ነገር ኧረ ከባድ ነው። ያሁን መኪና መንዳት እዚህ የገባችሁ ሰዎች ካላችሁ ከአሜሪካ ካናዳ ደስ ይለኛል። ገብታችሁ ጻፉላችሁ፣ ኮመንት ጻፉላችሁ።
ትውልድ እያስተማረን ስለሆነ ያለ ነው። ብዙ ቤተሰቦች እየተናጉ ነው ያሉት በዚህ በኩል። ስለዚህ እነሱን አትሊስት መከላከል መቻል አለብን፣ ማዳን መቻል አለብን፣ አንጠጥር መወርወር አለብን ብዬ ነው። ኦኬ አሁን እዚህ ጋር በጣም ብዙ በእነዚህ በሁለት ቶፒክ ላይ ሄድኩ። አሁን ወደ እንትን ልምጣ። ስለ ባለሀብቱ ቅድም አጫውቻችኋለሁ፣ ግን አሁንም አንድ ነገር ልድገምላችሁ እዚህ ጋር እቺን መሬት ወስዶ ፎቅ የገነባበት ገንዘብ መቶ ታስታውሳላችሁ። ስለዚህ ጉዳይ ባለፈው ጊዜ ሰራበት ነበር። ባለሀብት ምንድን ነው? ባለሀብት ማለት ምንድን ነው? ህወሓት 27 ዓመት ስልጣን ላይ በነበረበት ሰዓት በሙሉ የኢትዮጵያ መሪዎች ውሸቷል። ታስታውሳላችሁ? ይሄን እዚህ ጋር አላችሁ ጻፉልኝ። እዚህ ጋር ምንድን ነው ያልኳችሁ? 100 ሚሊዮን ብር በማያወላ ወጪ የሰራ ህንፃ ላይ 5 ሚሊዮን ብር ከባንክ 500 ሚሊዮን ብር ትወስዳለህ ከባንክ። እሱን ይዘህ ነው የምትጠፋው። ያን ገንዘብ እዚህ ኢንቨስት አታደርግም። ምን አልኩ? ወይ ዱባይ ወይ ቻይና ልክ ህወሓት እንደሰራው ታደርጋለህ። ገንዘብ ንብረት ይሸሻል። እዚህ ያለው ንብረትን በባንክ ነው ገንዘብ የወሰድከው አለማ ወዲያውኑ ባንክ ጨረታ ያወጣዋል። ይብላው ምን አገባ? 100 ሚሊዮን ብር አውጥተህ አንተ 7 ሚሊዮን እና 8 ሚሊዮን ብር ከባንኩ ወስደህበት ባንኩ ሸጠው አልሸጠው ምን አገባ? አንተ በገንዘብ ዱባይ ቤት ሰርተሃል። በገንዘብ አሜሪካን፣ ካናዳ፣ ኢሮፕ ሄደህ ቤት ገዝተሃል። ምን አጨናነቀ? ይውሰደው ነው የምትለው። ለዚህ ነው ብዙዎቹ ኢትዮጵያ ውስጥ ያሉት ህንፃዎች በሙሉ ከጀርባቸው ያለው ወንጀል ነው። ረጅም ጊዜ ነው በዚህ ጉዳይ የሰራሁት አይደል? ዋሻው እስካታዋሽ ዋሽታል። እዚህ ጋር ጻፉ። እዚህ ጋር ደጋግሜ የምሰራው ከሀብቱ ጀርባ ያለው ምንድን ነው የሚለው ነገር አጣሩ አልኳችሁ። ይኸው ጠቅላይ ሚኒስትሩ ራሱ ምን እንደሚል ዝም ብላችሁ አዳምጡ። እኔ ዝም ብዬ በፉል ስክሪን አድርጌ እንታዳምጡ አድርጋችኋለሁ። አብቹ ቀጥልኝ። ቤት ሄዶ በሆነ ስም ቦታ ይወስዳል። መዘጋጃ ቤት ሄዶ በሆነ ስም ቦታ ይወስዳል። በሊዝም ይሁን በፈለገው ነገር ቦታ ከወሰደ በኋላ ካለምንም ችግር ባንክ ሄዶ ብር ይወስዳል። ፎቁን ይገነባል። መሬት ወስዶ ፎቅ የገነባበት ገንዘብ 100 ሚሊዮን ቢሆን ምሳሌ ነው ቢሆን ያ ሰውዬ ካለ ጥርጥር ፎቁን አስይዞ 300 400 ሚሊዮን ከባንክ ይበደራል። የተሸጠ ፎቅ ነው፣ ተሽጧል። ኦልሬዲ እጥፍ ወስዷል ገንዘብ። ያን ገንዘብ ወይ ዱባይ ቤት ገዝቶበታል ወይ ሬንጅ ሮቨር ገዝቶበታል። ባንክ በሆነ ጊዜ ሸጠዋለው ሐራጅ ምናምን በሚልበት ሰዓት ያወጣበትን ወጪም አያገኝም። ይሄ ነው የኢትዮጵያ ሀብታምነት መንገድ። ይሄ ነው የኢትዮጵያ ሀብታምነት ፈጠራ አይደለም። የኢትዮጵያ ሀብታምነት ኮኔክሽን ነው። ባለስልጣን ኪስ ውስጥ እየገቡ መዝረፍ ነው። እያንዳንዱ ሀብታም የራሱ ባለስልጣን ጀሌ ያለው ኤጀንት አለው። ባንክ አምጣ የሚልበት መሬት አምጣ የሚልበት። ከዚህ ካልወጣን ይሄ ነገር አንቀይረውም። አንዳንድ ሀገር ሀብታም ማለት የሀገር ምሰሶ ነው። ሀብታም ማለት ለመንግስት ፖሊሲ በጣም እያስጠና ሀሳብ የሚያመጣ የተቸገሩ የሚያግዝ ምናምን ነው። በእኛ እንደዛ አይደለም። ተለጥፎ ነው ያለው እያንዳንዱ ቦታ ላይ። መሬት ዝም ብሎ ሀሳብና ገንዘብ ስላለው ሰው ያገኛል ኢትዮጵያ ውስጥ? አያገኝም እኮ። ኮኔክሽን ይፈልጋል። ኬስ ሰፈርነ ምናምን ተብሎ ነው የሚሰጠው። ይህን ካላስተካከል የበለጸገ ሀገር አንፈጥርም። የበለጸገ ካልፈጠርን ደግሞ ጦርነቱም አይቀርም፣ ጭቅጭቁም አይቀርም። ብዙ ሀገራት አድርገዋል። እኛ እንድናደርግ ከፈለግን መጀመሪያ ባለስልጣኖች ተብለን ኃላፊነት የወሰን ሰዎች ሌብነት የምንጠላ፣ ሁሉም ዜጋ በእኩል ለማገልገል ዝግጁ ይሆን አይዲያ ያላቸው ሰዎችን ኢንከሬጅ ማድረግ በጣም ኢምፖርታንት መሆኑን የምናምን መሆን አለብን እንጂ ዝም ብሎ ኮንትራክት እየተወሰደ ከዛ ደግሞ ገንዘብ አልረዳም መንግስት። የትኛው መንገድ ነው? አሁን ነው ያስቆምነው እኮ በዚህ 2-3 ዓመት ነው ያስቆምነው እንጂ ሽሮ ፈሰስ እየተባለ አስፓልት ተብሎ ኢትዮጵያ ውስጥ አታቁም እንዴ? በየክፍለ ሀገሩ ያለውን ችግር አመድ ብር ካፈሰስን በኋላ ለምን ነው ኮንትራክተሩ የሚቀበለው ይሄንን ስራ? ይሄ ነገር ጥሩ አይደለም እኮ ሀገር ይጎዳል ለምን አይልም? ለምን ሽሮ ፈሰስ የሚባል ነገር ከኢትዮጵያ ጫፍ ሁሉ ቦታ ዩኒፎርም አልሆነም? አንዳንድ ቦታ እኮ ኮንክሪት አስፓልት እንጂ አይፈቀድም። ትክክል አይደለም እንደዚህ አይነት ነገር። መልሰን አሁን የምንገነባቸው አሁን አማራ ክልል መልሰን የምንገነባቸው አስፓልቶች በጣም ብዙ ናቸው የውሸት ስለነበሩ እና ከተማና መሰረተ ልማት ትንሽ ሲሪየስ የሆነ ነገር ማየት ያስፈልጋል።
ይሄ ነው እንግዲህ ያልኩህ። ከሀብቱ ጀልባ ያለው ወንጀሉ ምንድነው ብዬ ስልህ ባለፈው ስነግርህ እኔ እንዲህ ስልህ ይሄ ነው ስልህ 27 ዓመት አገልግሏል ወያኔ 27 ዓመት ዘርፏታል፣ አዘርፏታል። ስለዚህ ዛሬ ከስክራች የተነሳ ነው፣ ከዜሮ የተነሳ ነው። ሬሳ ማከም ነው የምልህ ወድጄ እንዳይመስል። ስለዚህ ኢትዮጵያ ያገባችባት ፈተና ቀላል አይደለም። ዛሬ ህዋቶች አበዱ። ሙሉ ሚስጥሩን አሁን የምናወራው ሚስጥር ጌታቸው ረዳ አጋለጣቸው። ዛሬ የህዋት አክቲቪስቶቹ ነው ያቸው በሙሉ ጌታቸው ረዳ ከራሱ ጋር ተናግሮ ነው የመጣው። ገና ጌታቸው ረዳን የትግራይ ክልል ፕሬዝዳንት ሲያደርጉት እመኑኝ ይበሉታል አላልኩም። እስኪ እዚህ ጋር ገባችሁ ነዳጅ ገብታችኋል። እዚህ ጋር ነካሰች አላችሁ አላልኩኝም እኔ። ምክንያቱም እንዴት አድርጎ ነው አንድ የራያ ልጅ መጥቶ ትግራይ ክልል አስተዳደር የሚሆነው? ትግራይ ክልል አስተዳደር ያደረጉት ፕሬዝዳንት ያደረጉት እመኑኝ ለራያ ሲል ነው። ወልቃይት እንዲያስመልስላቸው ነው። ፈልገውት አላረጉትም፣ ግን ይገሉታል አልኳችሁ። ጌታቸው ረዳ አላልኩም እኔ። አሁንም ወጥቶ እውነተኛውን ነገር የተካሄደውን ነገር ስለተናገረ አበዱ፣ ህዋቶች አበዱ። ሚዲያው በሙሉ ጌታቸው ረዳ እንዲህ አለ። በቁጥር 1 በቁጥር 2 በቁጥር 3 አዝረከረካቸው። በ3 ቁጥር መጡ። ይሄ ነው ህዋት የነበረው 27 ዓመት የገደለው ስራዬ ነው፣ የሰራው ስራዬ ነው። ሀቅ ነው የተናገሩ ጌታቸው ረዳ ሀቅ። ሰው አንድ ቦታ ላይ ስተቱን አውቆ ሲመለስ አክሴፕት ነው የምታደርገው። ምን አለ ዶክተር አብይ ነው አንድም የክልል መሪ መርጠን አናውቅም አለ። ጌታቸው ረዳን የመረጡት እነሱ ናቸው። የመረጡት ለማን ሲሉ ነው? ለራያና ለወልቃይት ሲሉ፣ ለሁመራ ሲሉ ነው የመረጡት። የራያ ልጅ ስለሆነ ጦርነቱ ውስጥ የተገባበት ሚስጥሩ ይሄ ነው። ጥቅምት 24 መስሎት ታግሏል። ድሮ የተናገረውን ነገር አብይን የሰደበውን እያመጡ እንዲህ ብሎ እኮ ነበር፣ እንዲህ እኮ ብሎ ነበር። አዎ ብሏል። ከእናንተ በላይ መርዝ ይረጫል እንዴ? ጦርነት ባህላዊ ጨዋታችን ነው ብላችሁ ዝም አላለም? በዘመኔ ኢትዮጵያ ስጠፋ ማየት ስትሉ ዝም አላለም? ምን ነው ዛሬ ጌታቸው ይሄን ብሎ ነበር፣ ይሄን ብሎ ነበር? ጨዋታውና ሚዲያውን ልታጫውቱ ሞክራችሁ ያለውን ሁሉ ትተነዋል። እኛም ብለናል እኮ በዛ ጊዜ ብዙ ነገር ጉዳችሁ ተዘርጓል ያለው እድሜ ለኮርዳይት በልታችሁ ተገላችሁት እኮ ነበር። እኛን ሰጠሁት እኮ ውጣ ብዬው ጠቁሚው። ታደሰ ወረደ ማን ነው ሰው? ታደሰ ወረደ እናንተ አላችሁ እንዴ? ወጣችሁ ታደሰ ወረደ ዛሬ ታደሰ ወረደ ልትበሉት ነው። ትበሉታላችሁ። ትስማኩ ከተዋወቃላችሁ እናንተ ራሳችሁ እኮ 80 ቦታ ተበራክታችሁ ናችሁ። የት ነው አድዋ ልጅና አንደርታ ትግባባላችሁ እንዴ? የሽሬዎችና የሮቦች ትግባባላችሁ እንዴ? ተበታትናችሁ እኮ ያላችሁ ሰዎች ናችሁ። በማንኛውም ነገር የምትፈላለጉ ሰዎች እኮ ናችሁ እናንተ ራሳችሁ። አዎ የራያ ልጅ ነው። ኮይ ደመቀ ምን አለ? አንድም ስደተኛ አላሰደድንም አለ። ከወልቃይት ስደት ትግራዋይ የለም አለ። ከራያ የወጣው ትግራዋይ የለም አለ። ወጡ ካለ ደግሞ ይወልካም አለ። ኑ አላችሁ፣ ግቡ አላችሁ። ኮይ ደመቀ ካለ የለማ የሌለ ነገር እንዴት ይመለሳል? አንድ ነገር እሱ ያለው እናዳምጡ ይችላል። በብዙ ቦታዎች ተፈናቃይ ይኖራል። የተፈናቀለ ሰው ህዝቦች ወደ ነበሩበት አይመለሱም ማለት አይቻልም። መመለስ አለባቸው ሰላም ልንፈጥር ከሆነ። ካልሆነ አንዱን ማህበረሰብ አፈናቅለህ አንዱን በመኖር ይቻል አይመስለኝም። ለውጥ ሲመጣም ከ24 በላይ ባሶች አቁመናል። እኔም እንኳን ባለሁበት ከ6 ሰዓት በላይ ብዙ ማዋይተናል። ከባሳ ወርደን በጭራሽ መሄድ አይገባችሁም፣ መኖር አለባችሁ፣ ወደ መንደራችሁ ተመለሱ የሚል ነበር። ተፈናቃዮቹ እንኳን ትግራይ ህወሓት ለጥቅምት 24 ጦርነት ሲጠራቸው ሊሄዱ ስሉ አትሄዱም ብለን አግተናል፣ አስቁመናል። እንሄዳለን ትግራዋይንን ትግራይ እንገባለን ሲሉ አትሄዱም ብለን ተማጽነናል። ገፍተውን ሄደዋል። ይሄዱ እሺ ግድ የለም። ከሄዱ በኋላ ነው ለሚመለሳለው ካሉ ይወልካም አላቸው፣ ተመለሱ አላቸው። ግን ስትመለስ እንደ ትግራዋይ እንደ አማራው እንደ ባህሉ ልትኖር እንጂ ሀገሪቱን የትግራይ ነው ብለህ ልትቀመጥ አይደለም ነው የሚል ያለው እኮ። አዳምጥ፣ በደምብ አዳምጥ።
ባሶች አቁመናል። እኔም እንኳን ባለሁበት ከ6 ሰዓት በላይ ብዙ ማዋይተናል። ከባሳ ወርደን በጭራሽ መሄድ አይገባችሁም፣ መኖር አለባችሁ፣ ወደ መንደራችሁ ተመለሱ የሚል ነበር። ከሱ በኋላም ቢሆን ተደናግጦ የወጣ በራሱም ተመልሶ መጥቶ ሰፍሯል። አሁንም ከኛ ጋር በሺ የሚቆጠር ሰው ይኖራል። የሄደውም ሰው ለማስመለስ እኛ ተቃርኖም የለንም። እኛ እንኳን አንዳንድ ጊዜ ስንሰበስባቸዋል እኛ ሰላም ነው እንፈልገው። ስለዚህ ትናንትና የሄዱት አንዳንድ ወንድሞቻችን በሰላም ይምጡልን፣ ከቤተሰቦቻችን መገናኘት እንፈልጋለን የሚል አለ። አሁንም ወልቃይት ውስጥ አሁንም በሰላም የወጣ ሰው ካለ መመለስ ይችላል። ራያም ይሁን ወልቃይትም ይሁን ሁመራም ይሁን መመለስ ይችላል። አሁንም በሩ ክፍት ነው። ግን ወልቃይትም ራያም ሁመራም ዋሬቨር በበጌ ምድር ስር መሆኑ አምነን ነው የምትመጣው። ትግራይ የምትባለው ሀገር ከተከዜ መልስ ነው። ይሄን አምነን ናና ነው። ደቡብ እየኖር ካለ ያለው ጅማ እኮ እየኖራችሁ ነው ያላችሁት። አልከለከለም። ለፖለቲካ መቆመሪያ ግን አታድርጉት ነው የሚላችሁ ያሉት። ዋሸው ይሄው ይሄ እንግዲህ የወልቃይት ምናምን ነው ዋና ኃላፊው ኮሎኔል ደመቀ ነው የሚነግራችሁ። ጌታቸው ረዳ እየጨፈጨፋችሁ ነው ያለው። ሀቅና እውነቱን እያወጣላችሁ አብደዋል። አሁን እኔ የህወሓት አክቲቪስቶች ችግር የለብኝም፣ እንደፈለጋችሁ በዱ እናንተ። ምን አገባ ጽንፈኛው አክቲቪስቶቹ ምን አገባችሁ? እነ እንኩሩ ሚዲያ፣ እነ ግልብጥ ሚዲያዎች፣ ፖለቲከኞች፣ እነ ልደቱ፣ እነ ይልቃል፣ አገር ተረካቢዎች ምን አገባችሁ እናንተ? በጌታቸውና ነው እንዲያበዳችሁበት ምክንያት እናንተ ብቻ ነው የገባኝ። እኔ እንደዛ ችግር የለብኝም፣ ሲተዋወቃሉ እነሱ እንዲህ አበዱ። ገና ታብዳለህ። ገና አንድ ቁጥር 1 2 ነው ይሰራል፣ 3 ነው ይሰራል፣ 3 5 6 ያለ እስከ 10 ድረስ ይሰራል። ገና ሙሉ ሚስጥሩ እስኪወጣ ድረስ ጌታቸው ረዳ ይናገራል። በየቀኑ እኛ የምናቀርበዋለን። እንደው እየፈተፈትን ነው የምናወጣና እርቃናቱን የምናስቀረው። እንዲህ ፈላባቸው ይቻላል አለበት። እሱን ካልያዘ ራሱን ችሎ ይሄ ነው እውነት ለመናገር አስመራን መያዝ ይቻል ነበር። ዝም ብለን አስመራ ራሱ መያዝ ይቻል ነበር ይላል ሻዕቢያ። አዳምጥ ልጅ ተራ ሰራዊት ነው እስራኤል። በሰፈር ልጅ እንይዛታለን አስመራን በወታደራ በሰፈር ልጅ። እኔ የሰፈሬ ልጆች፣ የጨርቆስ ልጆች፣ የልደታ ልጆች፣ የመሿለቂያ ልጆች፣ የሪቼ ልጆች ያደኩባቸው የፒያሳ ልጆች፣ የፈረንሳይ ልጆች፣ የብስራተ ገብሬ የአየር ጤና ልጆች፣ የቄራ ልጅ ቤት ሰብስብ አድርጌ እኔ ኤርትራን እቆጣጠራታለሁ። ዓለምንም ጦር መሳሪያ እቆጣጠራታለሁ። ልክ አቅምና ጉልበት እንዳለው ብርምብር አሰባችን እንዲህ አፉን ዝጋ እሱ ይያል ሻዕቢያ ዝም በል አንተ። ለዚህ ነው በቀላሉ እንይዛት ነበራለ ኤርትራን። ጌታቸው አልቶ ነው የተናገረው። አዳምጥ፣ ገና ታብዳለች። ገና ብዙ እኮ ይወጣል። ትንሽ ነው ሂድ። እውነት ለመናገር አስመራን መያዝ ይቻል ነበር። ዝም ብለን ያኛው ገተን ብንዋጋ። ምክንያቱም የኤርትራ ሰራዊት ፕሬቶሪያን ጋርድ ማለት ነው። ፕሬቶሪያን ጋርድ ማለት የፕሬዝዳንቱ ደህንነት ጠባቂ ነው። ሌላ ርካሽ ኃይል ካላገኘ በስተቀር ሩቅ ቦታ መዋጋት አይችልም። ርካሽ ኃይል ሊኖረው ይገባል። የሚሰዋው ካኖን ፎደር የሚሆን ለይጥ እዚህ ጋር ትልቅ ነገር የተናገር ነገር ኤርትራ ሰራዊት የላት። የኢሳያስ አፈወርቅ ጠባቂ አለ፣ ቦዲጋርድ ነው የሚባሉት እነሱ እንጂ እንደ ሰራዊት የለ። ወጣትም የላትም፣ የሚዋጋም ኃይል የላትም። የኢሳያስ ቦዲጋርዶች አሉ፣ ጠባቂዎች አሉ አሁን እናውቃለን። እሱ ራሱ የሚዋጋለት ኃይል ከሌለው በስተቀር በራሱ መዋጋት አይችልም። ማነው ያ? ፋኖ ነው። ማነው ያ? ሸኔ ነው። ከዛ ውጭ ግን በራሱ በምንም ታምር ሻዕቢያ አቅም ኖሮት ከኢትዮጵያ ጋር አይደለም እኮ ከመንደር ጋር መዋጋት አይችልም። ይሄን ስለተናገረ ነው አሁን አንዱን ያበዱ ያሉት። አሁን ይሄን የተናገሩ ሌላ ርካሽ ኃይል ካላገኘ በስተቀር ርካሽ ኃይል ማነው? ጀዊሳው ነው፣ ሸኔ ነው። ርካሽ ኃይል በሱ ነው እየተዋጋ ያለው አሁን። ለዚህ ነው አማራ ክልል ወለጋ፣ ጎጃም ውስጥ ያለውን ጦርነት፣ ጎንደርም ያለው ጦርነት፣ ሰሜን ሸዋም ያለው ጦርነት፣ የነዘመነ ጦርነት፣ የኢሳያስ አፈወርቅ ጦርነት ብሎ ነው። ለዚህ ነው ማን የተናገረው? እሱ ነው የተናገረው። አብሮ ነበር ያውቀዋላ።
እኛ ስንዋሽሽ አሁንስ ምን ትላላችሁ? ፋኖ የሚባለው ሻዕቢያ ነው ብዬ ስን እነ ዘመነ ካሴ ከኢሳያስ አፈወርቂ ሲሄዱ መመሪያ ሲወስዱ መሳሪያ ሲታጥቁ ስንናገር አላምን ያላችሁ ሰዎች አላችሁ። ሻዕቢያ እርካሽ ኃይል የሚዋጋለት ከሌለ በስተቀር በራሱ መዋጋት አይችልም አለ። ዋሸው። ይኸው ድገምላችሁ፣ ድገሙ። ሌላ ርካሽ ኃይል ካላገኘ በስተቀር ሩቅ ቦታ መዋጋት አይችልም። ርካሽ ኃይል ሊኖረው ይገባል። የሚሰዋው ካኖን ፎደር የሚሆንለት የጥይት ቀለብ የሚሆንለት መኖር መቻል አለበት። እሱን ካልያዘ ራሱን ችሎ ሩቅ ሊዋጋ አይችልም። የነበረን ካልኩሌሽን ምንድን ነው? አይ በዛን ሰዓት ሉክ ይሄ ነው የርካሽ ኃይል ይፈልጋል። በፋኖም አልሆን አለው በሸኔም አልሆን ሲለው በማን መጣውን ራሱ ትግራዮቹን ትናንት ጆኖሳይድ የፈጸመባቸው ትግራዮች ላይ ራሳቸውን ይዟቸው ገባሉ። ህወሓትን ይዤ እመጣለሁ አለ ሻዕቢያ። ሌላ ከዚህ ውጭ አቅም የለም። ይሄን ምስጢር የሚያወራው ማን ነው? የሚያውቃችሁ ነው የሚያወራው። አንዱም ጌታቸው ረዳ ከህወሓት ጋር የተጣላበት ምስጢር ይሄ ነው። ትናንት ጆኖሳይድ ካልነው ሻዕቢያ ጋር አብረን አንዋጋም። ደብረጽዮን ደግሞ አዳኛችንም ሀገረ ትግራይ ብሎ የሚገነጥልልንም ኤርትራ ብቻ ነው ብሎ ወደ ኤርትራ ተጠጋ። ኤርትራም የመጀመሪያዋ ሀገረ ትግራይ እንድትሆን እውቅና የሰጠ ሀገር ኤርትራ ለትግራይ። ዛሬ እስራኤል ለሶማሌላንድ እውቅና ሰጠች ብሎ ይንጫጫሉ። ይሄ ሪያል ፖለቲካ ነው። እዚጋ የምንሰማው ሸዋሸዋ አይደለም። ምን ሰው አለና ምን ሰው አለና ኤርትራ ምን አለ እንጂ አስመራ ካለ አላውቅም፣ ዋሻ ውስጥ ወይም ደግሞ ግራውንድ ጦር ካለ አላውቅም። ስለዚህ በተለይ አሁን ዲያስፖራ በሀገር ጉዳይ ላይ መቆም አለ። ልዩነት ይኖር ይሆናል። በቃ ጥያቄያችን አንድ ነው። የባህር በር ያስፈልገናል። በጋራ ቁም፣ ከኔ ጋር ቁም። ሀገር መስተካከል አለበት። መንግስት ላይ የሚጎድ ማሟላት አለበት። ዲያስፖራ ማድረግ አለበት። መጠየቁ መብቱ ነው። ዋናው ወደ ሰላም መምጣት ነው ያለብን። በቃ መጫወቻ ሆነናል፣ መነገጃ ሆነናል። የፖለቲከኞችም የጠላቶችም ይሄንን ነገር ሰብረን መውጣት አለብን። አንድ ሀገር አለችን፣ አንድ ህዝብ አለ። በሱ ላይ ሰማት ተቻለ አለብን። ይሄ ነው አንድ እና አሁን ህወሓት ራሳችሁ ትመርጣላችሁ፣ ራሳችሁ ትበላላላችሁ። ጌታቸውን መረጣችሁ፣ በላችሁት። ታደሰ ወረደን መረጣችሁ፣ በላችሁት። የረሃብ አድማ በሚል ወይ ደግሞ በህፃጽ በሚል ፖለቲካ ልትቆሙ ፈልጋችሁ ገበናችሁ ወጣ። አሁን ደግሞ ደብዳቤ ጻፋችሁ አሉ ለአፍሪካ ነው። ገንዘብ እህል ሳይሰጠን እህል ሰጠን አለ ነው። ገንዘብ ሳይሰጡ ሰጠ ብሎ አለ ብሎ ከትግራይ ህዝብ ላይ ያጣላል። በልታችሁ ቆርጥማችሁ ነው። ጥይት ገዝታችሁበታል። የሚሸጠውን ለሱዳን ሸጣችሁታል። የሚሰጠውን ለኤርትራ ሰጥታችኋል። በቂ የሆነ በቢሊየንስ የሚቆጠር እህል ገንዘብ ሰጠናችኋል። የታለ ብሩ? አወራሩ ነውና ከዛ ውጪ ለመረጣችሁ ፕሬዚዳንት እዛው ተነጋገሩ። አብይ አልመረጠላችሁ። ለእናንተ ኮርዳይት መርጬላችኋለሁ። የትግራይ ክልል መስተዳደር ብዬ ኮርዳይት አንድ ሰው ሜንሽን አድርጌላችኋለሁ። አላረኩም። ገና ትላንትና ያንን ወጣት ልጅ ያደረኩት እሱም መረጡታል። ከዛ ውጪ ስለእናንተ መረጣችሁ አብይም አያገባው፣ ምንም አያገባኝ፣ ፊልድ ማርሻል ብርሃኑም አያገባው፣ ማንም አያገባው። ራሳችሁ ተመራረጡ። እሳት ሲመጣ ብቻ ይሄ ተላላችሁ። እዚህ ክልል ተጨማሪ ውጊያ እኛ ምን አለ አንፈልግም፣ ብልጽግና አይፈልግም። ግድ የለም እናንተ የሚመቻቸው ምረጡ አሉ። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረሩ እንጠብቃለን። ማንንም እኛ ሰው አልመረጥንም። መራጭ እነሱ ናቸው። መርጠው የማይስማማቸው የኛ ፍላጎት ትግራይ ክልልና የሚመቸን ታደሰ ራሳቸው ይመርጣሉ፣ ራሳቸው ያመጣሉ፣ ራሳቸው ይባላሉ፣ ራሳቸው። አሁን ደግሞ ማን ያመጣላቸው? አሁን እየጠበቅን ያለ ነው። አምጡ አሁን መከሌ በሉና ደብረጽዮንንም በሉ ሞንጆሪንም በሉ። ግን በወንጀል የሚፈለገው ተራይቶ ይገባል። የክሳቸው ተመዟል። መታሰር ካለበት ይታሰራል በህግ አግባብ። በኢንተርፖል ለቅመን አናውጣውም። ብዙ በራሳችን ሄደን ይዘነው እንመጣለን። ትጠራለህ በአንድ ስልክ። እንዲህ ካል መጥሪያ ይደርሳል። ካልመጣህ መተን አንገትን ይዘን ፍርድ ቤት ትቀርባለህ። ከዛ ውጭ ግን እንደ መንግስትም እንደ ግለሰብም የትግራይ ክልል አስተዳደር ይሄ ነው ብለን የመረጥነው ሰው የለም። እዛው ሂሳብ ታዋርዳላችሁ ራሳችሁ። ለዚህ አሁን ደግሞ ማን እንደምታመጡ እናያለን። ደግሞ
ይላል። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። እኛ ሰው አልመረጥንም፣ መራጭ እነሱ ናቸው። መርጠው የማይስማማቸው የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። ዓላማ የለውም። ምንም ነገር ቢባል ትግራይ ውስጥ ከዚህ በኋላ ከሰላም ውጪ ከልማት ውጪ ሰው ለመገበር ካልሆነ በስተቀረ እመኑኝ ትግራይ የምታመጡት ነገር ምንም የለም። ዋቶች የራሳችሁን መስተዳድር አውጡ፣ ተመረጡ፣ ልማት አልሙ፣ ጦርነት አቁሙ፣ ተማሪው ወደ ትምህርት ቤት ይግባ። ከዛ ውጭ ግን ዋጋ ልትከፍሉበት ካልሆነ በስተቀር ዳግም ጦርነት ከከፈታችሁ እመኑኝ ትግራይ ሰው አልባ ከተማ ትሆናለች፣ ሆረር መንደር ትሆናለች። አልኩት ተግባራዊ ይሆናል። ሞክሩት እናንተ። ትግራይ የሚደረግ ውጊያ ዓላማ የለውም። በዚያ ሳይድ ያለኝ ምክር እኔ ውጊያ ይበቃናል፣ አያስፈልገንም። ግድ የላችሁ ብትዋጉም አታሸንፉ፣ አይታችሁታል፣ ጥቅም የለውም። ግን ውጊያ አያስፈልገንም። ተባብረን አገር እናልማ ነው። ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። ያን ሁሉ ታንክና ባንክ ይዘ ያልወጣውን ተራራ አሁን በክራንችና በምርኩዝ ልትወጣው አትችልም። እረፍ ነው የሚለው። በቃ አታሸንፍም ማለት በቃ ነገር ትሳደባለህ፣ ትለፈልፋለህ፣ መብት ነው። ያደክበት ነው፣ አያገባኝም። ግን የሚነግር ሐቁ ይሄ ነው። መንግስቱ ወንበሩ ተነቃነቀ፣ የመንግስቱ ዙፋኑ ተነቃነቀ። መንግስት ሊወርድ ነው። 4 ኪሎ ተረበሸች፣ 5 ኪሎ ተከበበች። እንደዚህ ፋኖ ገስግሶ ገባ፣ ሸኔ ዙሪያውን ከበበ፣ እንደዚህ ገባ። እንደዚህ መንግስትን አንቀጠቀጠው። አብይ ወንበሩ ይሄ ተራ ያሉ ባልታ የመንደር ፖለቲካ ነው። የዲቴል በር ጨዋታ፣ ዲቴል በር የሚባላል እዚህ የሱ ጨዋታ ነው የምትጫወታላችሁ። ኖ ሞር ጌም አበደን አልኩ። በቃ የመራዋት ወይ በጉልበት ዘመን ያልሆነውን ዛሬ አይሳካም። ቱ ሌት ባይ ዘ ወይ የኢትዮጵያ መንግስት በኃይል ቱ ሌት አይቻልም። አለፈ። ያኔ ተሞከረ፣ አልሆነም፣ አለፈ። ካሁን በኋላ ሰላም ብቻ ነው። እንደ አባይ 1000 ዓመት ሸለቆ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። ለዚህም የትግራይ እናት የምትፈልገውን ሰላም ማምጣት መሯቸዋል። እነሱ ልጆቻቸውን ገብረው በቃን ብለዋል። ለነሱ ሰላም በእኛ በኩል ዝግጁ ነን። በዚያ ሳይድም ዝግጁ መሆን ያስፈልጋል። በቃ ነው ያለው ምርጫ ነው። ወደ ሰላም መምጣት ብቻ ነው ያለ ማለት አይካልክ ዋጋ ለመክፈል ተዘጋጅ ነው። ይሄንን ሳልነግርህ አላልፍም ብዬ ነው። ወደ መጨረሻው አጀንዳ ይልምጣና እቺን ብለን ፕሮግራማችን እንዘጋለን። ስርዓት ያለው የንግድ ስርዓት ተከታይ ጉዳይ ነው። እዚህ ጋር አሁን አሻጥረኛ ነጋዴዎች ናቸው። በአብዛኛው የንግዱን ሴክተር ሻዕቢያና ህዋቶች ይዛችሁታል። የዘይቱን እናንተ ናችሁ፣ እህሉ እናንተ ጋር ነው ያለው። ማርኬት ዕቃ የምትደብቁት እናንተ ናችሁ። ከገበያ ላይ አስፈላጊ ነገሮች የምታጠፉት እናንተ ናችሁ። መጋዘን ተከራይታችሁ እህል እየደበቃችሁ ያላችሁና ሁሉ ነገር ይታወቃል። ገበያ ላይ ያለውን ሿሿም ያውቀዋል መንግስት ጋር ደርሷል። በአግባቡ ገበያን የምታሳልጥ ከሆነ መንግስት መብት ነው። አሁን ሻዕቢያ ነህ ተብለህ ከገበያ አትወጣ። ግን እያንዳንዷን የምታደርገው የገበያ እንቅስቃሴ መንግስት ያውቀዋል። አቁም ነው የሚል መርካቶ የነበረን ጉራጌ በሙሉ እንዴት በግፍ እንዳስወጣችሁ ተዋቶች ታውቁታላችሁ። የመርካቶ ነጋዴ ጉራጌዎችን እንዴት በግፍ እንዳባረራችሁ ታውቃላችሁ። ቤታችሁን ያፈለቃችሁ በግብር እያላችሁ ግማሹን በሐራጅ ይሸጣችሁ፣ በጨረታ ይሸጣችሁ ተቆጣጠራችሁት መርካቶ። ኦኬ አሁንም ምንድን ይዛችሁታል። አሁንም በያዛችሁበት ቦታ ላይ ልክ በጉራጌ ላይ የደረሰው ጣፋንታ በእናንተ ላይ ይደርሳል። መርካቶ የምትሰሩትን ታሪክ በሙሉ መንግስት ደርሶበታል። እነዛ ትናንት ያባረራችኋቸው የጉራጌ ባለሀብቶች ሞቷል፣ ዳይ ሆኗል። የእነሱ ግፍ ገበናችሁን ያወጣል። መርካቶ ውስጥ ያላችሁት ሌቦች አዳምጥ የሚል አርፈ ስራ ብለዋል። ስለሚታወቅ ስራችሁ ይሄን አዳምጥ በደንብ አድርገው እንደሚል መርካቶን በሚመለከት አጠቃላይ የንግድ ስርዓቱ 3 ችግሮች አሉት። 3 ችግሮች 3ቱም ወንጀሎች ናቸው። ደረሰኝ አለመቁረጥ፣
ከዋጋ ሳንሶ መቁረጥ፣ ሁለተኛ ደረሰኝ መቁረጥ። ሶስቱም ወንጀሎች ናቸው። በጣም በርካታ እርምጃዎች የተወሰዱ ነው። ግብረ ኃይል አለ። አጠናክረን እንቀጥላለን። መርካቶም፣ ድሬዳዋም፣ ባህር ዳርም፣ ጎንደርም፣ ጅማም ሁሉም ቦታ ነጋዴዎች ህግ አክብረው ትክክለኛ የሆነ ስርዓት ያለው የንግድ ስርዓት ተከትለው ማትረፍ ነው እንጂ ገቢ ላለማስገባት አንዳንዴም ሆርድ አድርገው አፍነው ይዘው ሸቀጦችን ዋጋ ማስወደድ የሚያደርጉትን መንገድ በህግ ማስተካከል ያስፈልጋል። እንሰራበታለን። እየሰራንበት ነው ያለነው አሁንም በስፋት። ከደቡብ ክልል ጋር ተያይዞ የተነሳው የደሞዝ ጉዳይ ታስታውሳላችሁ። አምና በከፍተኛ ስሜት ነግሬያቸዋለሁ። ደቡብ ክልል ላይ ያለው የክልልና የዞን ፖለቲካ ስለ መርካቶና ስለ ነጋዴዎች ለመጣት ፈልጌ ነው ዋናው እዚህ ጋር የገባሁት። አሁን በደረሰኝ መረጃ መሰረት 400 በላይ መጋዘኖች አሉ። የሻዕቢያ መጋዘኖች እና የህወሓት መጋዘኖች 400ን በጥቆማ በደረሰኝ ጥቆማ መሰረት ዘይት የተደበቀበት፣ ጤፍ የተደበቀበት፣ ፍርኖ ዱቄት የተደበቀበት፣ እህል የተደበቀበት ነው። ገንዘብ እየተሰጣቸው ነው። ለነዚህ ከውጭ የሚላክላቸዋል ዶላር። ህዝቡን ረሃብ አሰግዱት። እህል ደብቁበት፣ ዘይት ደብቁበት፣ ስኳሩን ደብቁበት እያሉ ብር ከዶላር እየተላከላችሁ 5 ሚሊዮን የተያዘው ከዚህ ጋር ያገናኛል። ለማንኛውም አሁን ዙሪያው እንዳዳል በላችሁ ብዬ ነው። እናንተ በኢንቨስቲጌት እየተደረገ ይወጣ ነው ያለው። አውጡና ማርኬት ላይ አድርጉት። መጋዘን የደበቃችሁትን እህል በሙሉ ዘይት፣ ስኳር፣ ዋቴቨር ጤፍ በሙሉ አውጡና ገበያ ላይ አድርጉት። ብታምኑ ባታምኑ በድንገት መጋዘኑን መንግስት ይወርሰዋል። ሲወርሰው ንብረቱን ወርሶ ብቻ እንደሚያቆመው ላጭቶ ትገባለህ፣ እስር ቤት ትገባለህ። አንተ ተው። ሌላው ንብረቱ መወረስ ሌላ ነው። ከዛ ተላይተህ ደግሞ ትገባለህ። ተላይተህ ትገባለህ። ይሄም ነገር ስለሚሆንም ነገር ሐቅ ነው ነገራችሁ። እረፉ ብያችኋለሁ። የገበያ ግሽፈት አድርገን ገበያ ጨምረን ህዝቡን በኑሮ አማረን አታስበው። ይሄን ስለሚሆንም ነገር ነገም ከነገራም ሰሙታላችሁ በሚዲያ ይሄን ነገራችሁ ታሪካ ቀድመን መረጃ የምሰበስበው ለዚህ ነው። ይሄንን ሃይላይት ልስጣችሁና ላቁም። በቃ ይበቃኛል። ዞሮ ዋናው ሰዓታችን ስላለፈ ወላጆች ልጆቻቸው ከአቅም በላይ ሆኖባቸው ማበድ ጀምረዋል። ይሄ መንግስት መሰራበት አለ። ዝርዝሩን ነገር ያለው በማንኛውም ማህበራዊ ሚዲያ ላይ ከኢትዮጵያ ባህልና እሴት ውጪ ስትላላስ ስትበለቃቀጪ የታየሽ በሙሉ ተላይተሽ ትገቢያለሽ። እናትሽ ቀለብ አታስፈራልሽም። እንዲያውም እናንተ ስትታሰሩ በከተማ ውስጥ መታሰር የለባችሁም። ከከተማ ርቃችሁ ውጭ ነው የምታሰሩት። ከአዲስ አበባ ውጭ ሰውም እንዳያችሁ በደንብ ተቀጥቶ መውጣት አለባችሁ። እናንተ ጋጠ ወጦች፣ እርቃንሽን የምትሄጂ የምትላላሽ ስርዓትና ወግ የሌለውን ነገር ምስል በሙሉ ተላይታችሁ ትገባላችሁ። እናንተ እመኑኝ። ይሄን ያለው ወላጆች ልጆቻችሁን ጠብቁ። ከተቻለ ከእጃችሁ ላይ ያላችሁን ስልክ ንቀሏቸው፣ ንጠቋቸው። ትምህርታችሁ ብቻ ይማሩ፣ አያስፈልግም ስልክ። በቃ ንጠቋቸው። ይሄን አድርጉ። ሁለተኛው ከካናዳ የድለላ ጉዞ ጀርባ ያለው ዘረፋ ምንድነው? ነግራችኋለሁ። ተጠንቀቁ ራሳችሁ። የካናዳ የካናዳ ስራ ማግኘት በሙሉ መጀመሪያ አጣሩ፣ ስሙ፣ ደውሉ። ካናዳ ጓደኞቻችሁ፣ ቤተሰቦቻችሁ ይኖራሉ። ጠይቁንስ ምንድን ነው ብላችሁ ከዛ በኋላ ትወስናላችሁ። የእናትና አባትን ቤት ግን አሸጠ ካናዳ አትገባም። ወላጅ እንዳሸጡ ቤታችሁ ጠብቁ። ቤታችሁ ይበድ ቢፈልግ ራሱን ይስቀል። አሁን ደግሞ አንድ ማስፈራሪያ አምጥተዋል። ራሴን ላጠፋ ነው። አጥፋ። አርጎት ነው መድኃኒዓለም አጥፋ፣ ያጥፋ። ተይው። ለሱ ብለሽ ለካናዳ ብለሽ ቤትሽን የምትሸጪ ወላጅ እንዳትኖር። ለአሜሪካን ጉዞ ለምን ጉዞ ይሂድ። ሰርተ ጥረህ ግራ ብላ በይው። ወላጅ ይህን ቤት ለመስራት ጥሮ ግሮ ለፍቶ የሰራውን ቤት ነው።
ለአንተ ለአንድ ውርጋጥ ብሎ ወይ ለአንቺ ውርጋጥ ብሎ ቤት አይሸጥም። ሂጂ ራስሽን ስቀይ። ማስፈራሪያ ያደረጋችሁት አሁን ደግሞ ራሴን ላጠፋ ነው እኔ በቃ ይህ ቀኑ ሂጂ አድርጎት ነው መድኃኒዓለም አጥፊ ደግሞ ተናግሮ ራስን መግደል ይህ አሪፍ ደስ ይላል። እንደውም ጥሩ ባህል ነው ብለን እኛ በባህል ደረጃ እንይዘዋለን። እንደውም ደስ የሚል ካናዳ ስራ ሄደች ራሷን አጠፋች። ለመጻፍም ራሱ ይመቸናል። እኛ ራሳችን ጽሁፍ እንጽፍበታለን፣ ሚዲያም እንሰራበታለን። ይሄ አጉል እየወጡ መናፋረቅ ምናምን በተለይ ዩቲዩብ ላይ የምታደርጉ ቲክቶክ ላይ የምታደርጉ ሰዎች ስርዓት ያዙ። እናንተ ውርጋጦች፣ ሌቦች ያዙ ወንባ አቁሙ። ይሄን በደንብ በስፋት ሌላም ጊዜ ግድሚ ፕሮግራም እንሰራበታለን። በዚህ ጉዳይ መሰራት ስላለበት ነው። ሌላ የመጨረሻው እንግዲህ ግብፅ አለቀሰች፣ ሻዕቢያና ህዋት ተባልተዋል ነው የሚለው። ግብፅ እንግዲህ አልሲሲ በጣም እያበደ ነው ያለው። ሲፈልግ ሊያስፈራራን በአሰብ በኩል መሳሪያ ያስገባው፣ በምጽዋ በኩል አድርጎት ነው ግቢ። ባለፈው ጊዜ ታስታውሻለሽ፣ ጠቅላላ መሳሪያሽን አስረክበሽ ባዶ እግርሽን በእግርሽን እየተነሻል 16 ነው 36 ቀን ተጉዞ ነው በእግር የገባው። ማርከን የለቀቀን የግብፅ ወታደር እንዴት ግብፅ እንደገባ ታውቃለህ? በእግር በሰሃራ በረሃ ምናምን አድርገህ ይገብታል። ያን ታሪክ እንደግመዋለን። አሁን መሳሪያውን በሙሉ እንወስደዋለን። ግቡ እናንተ። ይሄ ችግር የለብኝም። ስሬ ነው ግን ማስፈራራት ስለሆነ ነው። ግቡ። አሰብን ለግብፅ ኤርትራ ሰጠ፣ መብት የለውም። ሞክረው አድርገው። ስራችንን ስለምናቅ ነው። እየየሚ አንፈልግም። እኛ የዓለም ህዝብ እንዲያቅል ነበር የፈለግነው። ማሳወቅ የሚገባን አሳውቀናል። ሌላ ጅቡቲ ምንድን ነው ያልሽው? ምንድን ነው ጅቡቲ? ጅቡቲ እኮ ስማ፣ ጅቡቲን ለማጥፋት ሁለት መንገድ ብቻ ነው። መሳሪያ ነው ማዘም ከእናንተ ጋር መሳሪያ ከጅቡቲ ጋር ምን ቁርጥ አድርጎ ከጅቡቲ ጋር ምንም ችግር የለብንም። የምናጠጣትን ውሃ ብቻ ወደ ገንዘብ እንቀይረዋለን። አለቀ በቃ። ቱቦውን ቆርጠዋለን። ውሃውን በውሃ ጥም ነው የምታልቁት እናንተ። በውሃ ጥም ብቻ እንጨርሳታለን ጅቡቲ። ደወሌ ላይ መንገዱን እንዘጋዋለን። የባቡር መንገዱን አንድ ፍርጎ ሽንኩርት አይገባልሽም። አንድ እንጀራ አይገባልም ጅቡቲ። በረሃብ ታልቃለህ። ምንም የለም። የምናበላችሁ እኛ ሌላው ኤርትራ እኮ ማለታችሁ እናንተ ደግሞ እናንተ ማቃራችኋል። ጅቡቲዎች ምን እንኖራችሁ የምታቀራሩት? እኛው እያበላን እኛው እያጠጣን እኛው ገንዘብ እየሰጠናችሁ የወደብ ኪራይ እየከፈልናችሁ በገዛ ሀገራችን አፋችሁን የምትከፍቱ ከሆነ ጅቡቲዎች ዋጋ እንሰጣችኋለን። በቀላሉ ዋጋ የምንሰጣችሁ። የመጀመሪያው ቀን ውሃውን ቱቦውን ቆርጠዋለን። በውሃ ጥም ትሞታለህ። መጀመሪያ ደረጃ ያን ጨው ውሃ ጠጣ። የለመድከው ጥጋብ ለምዳችሁ። አሁን እኮ ጥጋብ ፈልቶባችሁ ነው እዚህ። አንድ ሁለተኛ ባቡር መንገዱን እንዘጋዋለን። አንድም ሽንኩርት አንድም እንጀራ ወደ ጅቡቲ አይገባም። ደወሌ ነው የምንዘጋው መጀመሪያ። ይህን ስለምናደርገው ነው የምነግራችሁ። ጅቡቲ ተዳምጣላችሁ አለ ማለት ስለነበርኩበት ነው። ጅቡቲ ነበርኩኝ እኔ አውቀዋለሁ። ከዛ በኋላ እንደ ድሮ እንደለመድከው በጄኔሬተር መብራት ትጠቀማለህ። ስንት ሺህ ሊትር ናፍጣ ያቀ በጄኔሬተር ወደ መጀመሪያ ኑሮ መልሳል። መብራቱን ቆርጠዋል። ጫት እናቆማለን። ጫት ነው ዋናው መድኃኒት። አንድ ጊዜ ምን መሰላችሁ? እኔ ሲባል ሰማለሁ፣ ድሬዳዋ ሆኜ ሰማለሁ። ግን የእውነት ግን አይመስለኝም ነበር። ጫት ካጡ እንደዚህ ይባላል እና ሰማለሁ። አንድ ቀን ጅቡቲ እኔ ወደብ ላይ መኪኖች እዛ ወደብ ሆነ እዛ ሄድኩኝ። ሳይ ፕሌን ቀርቷል፣ አይገባም። ሰው ሁሉ ከቤት ሲወጣ ፎጣ ይዞ ነው የሚወጣው። ፎጣው በረዶ ነው። ያን ፎጣ ይዞ ነው ፎጣ ነው ይበልጥ። ፎጣውን ይዝና በረዶ ነው ፎጣው። እስከ ጫት ተራ ነው የሚሄደው። ጫት ተራ ልክ ሲደርስ ልክ ጫቱን ፎጣውን ይገልጥና ፎጣው ስኩት ያርግና በዛ ከነ ፎጣው ብቻ ጫቱን ይዞ ወደ ቤቱ ነው የሚሄደው። ሩጫ ነው፣ ምክንያቱም ይሞቃል። አንድ ቀን ጫቱ ቀረ፣ ከነ ፎጣቸው እንደወጡ አልመጣም። ጫት ተራ ጫቱ አይሮፕላኑ አልገባም። ሲበል ጠቅላላ ኤርፖርት ሄዱ ጅቡቲዎቹ ጫት ፎጣቸውን ይዘው እና ይህን ባይኔ ነው ያየሁት። ስለዚህ እናንተን ለመቅጣት ብዙ ኳስ እጃችን ላይ ያለ ጅቡቲያን እቺ ቆረጡና አስተርጉሙና በጅቡቲ ቋንቋ አስተርጉሙና እቺ ፓርት ልከቁላቸው ስለምናደርገው ነው። ይሄን ምልክት አጋጣሚ ላይ ይሄን አደርገዋለሁ። ይሄን አድርገን ለአንድ ሳምንት ብቻ ነው የምናያችሁ። ከአንድ ሳምንት በኋላ ምን እንደምትሉ አሁንም ፈረንሳይ ይዞ ነው እንጂ እናደርገው ነበር ድሮ። ስለዚህ ኢሳያስ አፈወርቂ አያድናችሁ።
ብታቆሙ ይሻላችኋል ጅቡቲዎች። የእናንተ አይከብድም። ይሄ ነው ያለው። ውድ አድማጭ ቤተሰቦቼ እወዳችኋለሁ። ሰላማችሁ ብዝት ይበልኝ። እንግዲህ ለነበረን ቆይታ ሁሉ በጣም ከልብ አመሰግናለሁኝ። በርቱ፣ አሸንፋችኋል፣ ወተናል። ጽዳት ፊኒሽንግ የሚባሉት እንግዲህ እንደዚህ አሁን የሰራኋቸው አጀንዳዎች ናቸው ፊኒሽንግ የሚባሉት እና እዛ ላይ በጣም 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 ብዙ መስራት አለብን። ብዙ የቆሸሹ ነገሮች አሉ የምናያቸው እና ከስር 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 እያጸዳን እንግዲህ ያቺ የምንመኛት የበለጸገች ኢትዮጵያን ወደፊት የምናመጣበት ጊዜያችን ወደዚህ የተቃረበ ስለሆነ ያለ ነው። ጥንካሬ አድርጉ። ዲያስፖራዎች ውጭ አላችሁ፣ ወደ ሀገራችሁ መመለስ አለባችሁ። ኑና ሀገራችሁን እዩ። ግድ የለም በፖለቲካ ያኮረፋችሁ የተጣላችሁ ብዙ አመለካከት ችግር ልዩነት የነበረን በሙሉ እዩ፣ ቁጭ እንበል እናውራ። ግድ የለም የሚያስማማን ነገር ብዙ አለ። ስለዚህ እዚህ ላይ እንግዲህ ይህንን ካልኳችሁ ይበቃችኋል። በኋላም እንደገና ጊዜ ካገኘ ደግሞ መጥቻ አንዳንድ ነገሮች ጫታቶ ጅቡቲ ሁሉም ብቻውን ስብሰባ ያለ የጋማ እሺ፣ ስለ ይሄን ያለው እና ወዳችኋለሁ። በርቱልኝ። ሰላማችሁ ብዛ። ክብር ለሚሰጠው አሁንም ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝብ፣ እንደዚህ ችግር የለብኝም እኔ። ክብር ለጀግና ትንታግ አይበገሬ ማርሽ ቀያሪ መሪ የጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር ያላችሁ። ክብር ለጀግና መከላከያ ሰራዊታችን፣ አየር ኃይላችን፣ ባህር ኃይላችን፣ ፌዴራል ፖሊስ፣ የደህንነት ተቋሞቻችን፣ ኢንሳ አርቲፊሻል ኢንተለጀንስ እና የደህንነት መረቡ እንዲሁም የለውጥ አራማጅ ኃይሎቻችን አገር ከተማ ሲያወው እናያቸው ከነ ክብርት ከንቲባ አንስቶ በየክፍለ ሀገሩ ያሉ ከንቲቦቻችን ከልብ እናመሰግናለን። አሁንም ይቀራችኋል ስራ፣ በርቱ፣ ጠንክሩ እያልኩኝ የዛሬ ፕሮግራሜን በዚህ እንለያያለን። አንድ ቁጥር አድርጉልኝ። ወዳችኋለሁ። ሰላማችሁ ብዝት ይበልኝ እያልኩኝ ቀናችሁ ይባርክ እያልኩ በዚህ ፕሮግራሜ እንዘጋለሁ። ላስቀየምኳችሁ ይቅርታ። ወዳችኋለሁ። ጸናሁኝ እኔ ስለ አገሬ ዋስተበቀሆኝ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ ሀገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ። በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ። ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት።